እና በተለያዩ ሚዲያዎች ላይ በጣም ላቅ ያለ ተሳትፎ በዚህ ሰዓት ላይ እያደረገ የሚገኘው እና በብዙ መልኩ ተመልካች አድማጮች ያሉትን እንግዳ ነው ይዤላችሁ የመጣሁት። አያና ፈይሳ ነው እንግዲህ ከሀገር አሜሪካ። እኔ እዚሁ ከአዲስ አበባ ቁጭ ብዬ ዛሬ በሚዲያ ላይ እንወያያለን። እንኳን ደህና መጣ፣ እንኳን በድጋሚ ተገናኘን። እንኳን ደህና ቆያችሁኝ። አንተም እንደምታውቀው በተለይ ሚዲያው ህዝብን ለማስተማሪያ፣ ለማሳወቂያ፣ ለመቀስቀሻ፣ ለመዝናኛ ዓላማ እንደሚውል የሚዲያ ዓላማ መሆኑ ማንም ሰው ያውቀዋል። ግን ዛሬ ሚዲያን ከፖለቲካ ረገድ የሚጫወተውን ሚና ነው ማየት ፈልጌ ላገኘህ የተዘጋጀሁት። ምክንያቱም አሁን እንግዲህ ሰሞኑንም በሀገራችን ወቅታዊ የፖለቲካ ሁኔታ ላይ በተለይ ከዚህ ከለውጡ በኋላም በተለየ መልኩ ሚዲያው ከፖለቲካ ውጭ ቆሞ እንግዲህ ስርዓቱን የሚታዘብ አራተኛ ኃይል መሆኑ ቀርቶ ፖለቲካው ራሱ የሚተገበርበት እና የሚካሄድበት ዋናው ሜዳ መሆኑ ይታወቃል እና ሚዲያን ሰሞንኛ ከሆነው ምርጫችን ጋር አያይዘን በተለያየ መልኩ ደግሞ ከሀገር ግንባታም ጋር አያይዘን ብናነሳው መልካም ስለሆነ ሚዲያን የተመለከተ አጀንዳ ይዤ ቀርብ ያለው። ስለዚህ ጠለቅ ብለን ከመግባታችን በፊት እንደው ለማሟሻ እንዲሆን በተለይ አንተ የተለያዩ ሚዲያዎች ላይ ትቀርባለህ። በአቀራረብህ ደግሞ ብዙ ሰዎች የሚናገሩልህ በጣም ካልም ሆነህ ኩል ሆነህ ነገሮችን የምታይበት፣ የምትከራከርበት፣ የምትሞግትበት መንገድ ላይ ሰዎች በተለየ ሁኔታ ይመለከተዋል። እኔም በተመሳሳይ እና ይሄን ያዩ ሰዎች ደግሞ የትኛውንም ሚዲያ ምንም ሳታንገራግር በሁሉም አቅጣጫ ላይ ነው ተሳትፎ እንደምናየው። ስለዚህ ይህን የታዘቡ ሰዎች ደግሞ ብልጽግና ነው ሲሉ ይናገራሉ እና ምናልባት እንግዲህ እንዳንተ ደግሞ ለምሳሌ እኔም ብልጽግና ነው ወይ ብዬ ጥያቄ ለማንሳት የሚያስደፍረኝ አንዱ መሰረታዊ ምክንያት የብልጽግና ሰዎች በአንተ ልክ ስለ ስርዓቱ፣ ስለ መደመር፣ ስለ ለውጡ፣ አጠቃላይ ስለ ሀገረ መንግስት ግንባታው በአንተ ልክ በሁሉም ሚዲየሞች ላይ ቀርበው የብልጽግና ሰዎች ሲናገሩ በአንተ ልክ ሲሳተፉ ብቻ ሳይሆን ከፊሏን እንኳን ያንተን ተሳትፎ አይነት ነገር በየአደባባዩ አናያቸውም እና አንደኛ ብልጽግና ነህ ሆይ? ምክንያቱም ቀጥሎ ለምናነሳቸው ጉዳዮችም ለተመልካቾቻችን ግልጽ እንዲሆንላቸው ስላሰብኩ ነው። ከዚያ ባሻገር ከዚሁ ጋር አያይዘህ እንድትመልስልኝ የምፈልገው ይሄ በተለይ ወገንተኝነትን መሰረት አድርገው የሚሰሩ ከፋኖም ከሸኔውም የትኛውንም አይነት ሀሳብ ይነሳ በየትኛውም መድረክ ላይ አለ እና ጥያቄዎች ብዙ ጊዜ ሲያነሱልህ አንተ በተረጋጋ መንፈስ ስትመልስም እመለከታለሁ። እንደሚሉት አሁን እነዚህ ሚዲያዎች በተለያየ መልኩ የምታገኛቸውን እንግዲህ በግልም የሆነ የምትገናኙበት ወይም ደግሞ መስተጋብር እንዳላችሁ የሚያሳብቅ ነገር ስላለው በሚሉት ልክ አሁን እዚህ ሀገር ላይ ይሄ ግጭቱ፣ ጭካኔው፣ ውንብድናው፣ ጭፍጨፋው የሚሉትን ያህል በሚሉት ልክ ለፖለቲካ ፍጆታ ነው ወይስ እውነተኛ ስሜታቸው ነው? ምናልባት አንተ ቀረብ ስለምትላቸው እውነተኛ ስሜታቸውን የተረዳበት መንገድ እንዴት ያለ ነው? አንድ ላይ አያይዘህ ከብልጽግናው ጋር ሀሳብ ብትሰጥበት፣ ከዛ ወደ ጉዳያችን እንገባለን። እሺ የብልጽግና ነህ የሚለውን ቀለል አድርጌ ባይዘው በጣም ብዙ ጊዜ የምመልሰው ግን ደግሞ ብዙ ጊዜ ጥያቄነቱ የማይቀየር ነገር ነው። ምክንያቱ ይገባኛል። ምክንያቱ ብዙ በጣም እንትን አይደለም። እኔ ብልጽግና አይደለሁም። ብልጽግና ያው የብልጽግና ፓርቲ አባልም ደጋፊም አይደለሁም። አንዳንዴ ሳስበው እንደው በሆንኩና እውነት አለ አይደል በሆንኩና እንዴት እንደሚደገፍም እንዴት እንደሚባል ባሳየሁኝ የሚያሰኘኝ አለ። ግን ማልሆንበት አመክንዮ አለ። እኔ በመደራጀት አምናለሁ። ድርጅት ከአንድ ብርቱ ሁለት መድኃኒቱ ይላል የሀገራችን ብሂል ተረትም እና ትክክለኛ እውነተኛም ነገር ነው። በብዙ ካልቸሮችም ከአንድ የተደራጀ ይበልጣል። ሲስተም ከጠንካራ ሰው ደካማ ሲስተም ብዙ ይሰራል እና የዛ ሲስተም የዛ አደረጃጀት ወይም የማንኛውም አደረጃጀት አካል ሆኖ መስራት ጥሩ ነገር እንደሆነ አምንበታለሁ። አሁን ባለሁበት ይዘት አሁን ባለሁበት ቦታ አንደኛ ውጭ ሀገር ነው የምኖረው። ሁለተኛ ራሱ የፓርቲ ፖለቲክስ ራሱ ለእኔ ትክክለኛው ቦታ ነው ብዬ አላምንም። ስለዚህ እኔ የብልጽግና አባልም አይደለሁም፣ ሜምበርም አይደለሁም፣ ደጋፊም አይደለሁም። ግን ደግሞ አንዳንድ ጊዜ የተለመዱ ነገሮች አሉ። ብልጽግና ለመሆን በኢትዮጵያ አሁን ባለው በተለይ ሚዲያ ሶሻል ሚዲያ ላይ ባለው ፖለቲካ
ብልጽግና ነህ ተብለህ ሌብል ለመደረግ ብዙም የብልጽግናን ማኒፌስቶንም ሐሳቡንም ማቀንቀን አይጠበቅብህም። እነሱ በሚተሙበት መንገድ ማትተም ከሆነና በነፃነት ነገሮችን ማሰብ መጠየቅ ወይም ደግሞ ሪዝነብል መሆን ይሄ መንግስት እየሰራ ያለው ይሄ ጥሩ ነው ይሄኛው ደግሞ መጥፎ ነው ብለህ ከተናገርክ መጥፎ ነው ብቻ ነው ማለት ያለብህ ጥሩ ነው የሚለውን ከቀላቀልክ ብልጽግና ነው። ስለዚህ ሁሉም ነገር ብልጽግና አንድ እነሱ ያስቀመጡት የንግግር ዘዬ የሚጠቀም ተመሳሳይ ዘፈን ተመሳሳይ ነገር የሚያደርገው ነው። ከዛ በኋላ ትንሽ እዛው ውስጥ ወልፈጥ ካለ አንተ ብልጽግና ነህ ይባባላል። እርስ በርስ ብልጽግና ነህ ነው የሚባሉት። to some extent ሪዝን ለማድረግ ይሞክራሉ። ይሄ እንዲህ ከሆነ ይሄ እንደዛ ነው ካልክ በቃ ብልጽግና ነህ። ካሰብክ ምናምናም በትግራይ በኩል ያሉትን ብልጽግና ነህ ነው የሚሉት ጥያቄ ከጠየቁ እንዴት ቲፒኤልኤፍ እንደዚህ ያደረገ ካለ ብልጽግና ወዲያው ነው አለቃ ሀያና ይላሉ። እኔ ደግሞ ያው ዋናው ብልጽግና ተደርጌ ነው የምጠራው። ራሴን ብልጽግና ሳልሆን አለቃ ነኝ እና ይሄ አለ። ይሄንን ለዛ ብለህ እንድትሸማቀቅ ነው። ይሄ ከተማሪዎች እንቅስቃሴ ጀምሮ የመጣ ዶግማቲዝም ነው። ክርር ያለ ነው። በቃ ማሰብ ማሰላዊ ነገር ወደዛ ወደዚህ ማድረግ ጥቃት ነው የሚያሰነዝርብህ። መሬት ላይ ከሆነ እርምጃ ነው የሚወስዱት። ሚዲያና ሶሻል ሚዲያ ላይ ደግሞ መሰየምና ስም የማጥፋት ስራ ውስጥ ነው የሚገቡት። ለዛ ተብሎ ቅርጽን መቀየር አያስፈልግም። ጥሩ ኃይል ስላልሆነ ብልጽግና መሆን ካስፈለገ ግን ብልጽግና መሆን ደግሞ ወንጀልም አይደለም፣ ነውር አይደለም። መብት መሆኑም እንደተጠበቀው ነው። አዎ ጠንካራ ሰዎች አሉ። በነገራችን ላይ እንደው ሰው ፓርቲም አለኝ ብሎ ቢናገር እኮ ለዲሞክራሲ ሂደቱ አይጠቅመንም። እንደዚህ አንዱ ገኖ ሌሎቹ ያነሱበት አካሄድ እንጂ አለ የሚባለው ያው ይሄው ፓርቲ ነው መንግስት መስርቶ ያለ ፓርቲ እና የሚያሳፍር የሆነ የምትሸማቀቅበት አይደለም። ማኒፌስቶ እውነት ለመነጋገር በጽሁፍ ያስቀመጡት የመደመር መጽሐፍትን አንብቤያቸዋለሁ። ሁሉንም የመደመር መንግስት ሪሰንትሊ አንብቤያለሁ። ቪዥናቸው ለኢትዮጵያ ያላቸው ዓላማ የሚኮራበት እንጂ የሚታፈርበት አይደለም። ይሄንን በስራ ላይ የሚፈጸመው ነገር ኢምፕሊሜንቴሽን ላይ ምን ክፍተት አለ የሚለው ሌላ ጥያቄ ነው። ወደዛኛው ይሄ አንዳንድ ጊዜ በጣም የከረረ ነገር ሰዎች በቃ እኔ የምፈልገው ካልሆነ ሀገር የሚፍረስ የሚሉ በድፍረት የሚናገሩ አሉ። የህዝብ ለህዝብ ጥላቻን የሃይማኖት ግጭትን ለመቀስቀስ የሚዳፈሩ አሉ። ሚዲያ ላይ ያሉትን እኔ ብዙዎቹን በዛ ላያቸው ቀጥተኛ ተልዕኮ ያላቸው በፕሮክሲ የመጡ አሉ። ተልዕኮ ተሰጥቷቸው ሄደህ ይህንን አሰራጭ ተብሎ የሚላኩ በጣም ጥቂት ናቸው። ብዙ ግን ይሄ በአተካሮ እና በሰጥ አገባ ለመነጋገር ላለመቀራረብ እንትን አለ። አንዱ ከተነካ ሌላኛው እሺ ብሎ የማዳመጥ የመቻቻል ነገር የለም። ስለዚህ አሁን በዲያሎግ በንግግር ሰርክሉ ውስጥ የውጭኛው ላይ ነን ያለነው። ፖዚሽን የሚባለው ማለት ነው። ፖዚሽን ኢንትረስት አለ አይደለ? ኒድ አለ ከዛ መሀሉ ላይ። ፖዚሽን ማለት መጀመሪያ ላይ የምታሳየው አቋም ነው። በቃ አንተን አልሰማህም ይሄን ካላደረግ ይጥፋ ምናምን የምትለው የመጀመሪያው ማለት ነው። ግጭት ውስጥ እያለህ የምታሰማው ድምጸት ነው ፖዚሽን። ከዛ ስትጠጋጋ ኢንትረስትህ ምንድነው? እውነተኛ ኢንትረስትህ ያቀራርብሃል ማለት ነው። የኢንትረስት ግጭቶች ይታያሉ። ከዛ የማይታረቅና ግዴታ ማግኘት ያለብህ ኒድህ ደግሞ አለ መከበር ያለበት። ብዙ ጊዜ ኒድ አይጋጭም። እንኳን በኢትዮጵያ አይነት ፖለቲካ በማንኛውም ግጭቶች ውስጥ ኒዶች አብረው መሄድ ይችላሉ። የአንዱን ኒድ የሌላኛውን ኒድ ማለት መሰረታዊ ፍላጎት ማለት ነው። መሰረታዊ ፍላጎት አይጋጭም ብዙ ጊዜ። ይሄ ኢንትረስት የምንለው ደግሞ ፍላጎት ኢንትረስት ማለት ቢሆንልኝ የምትለው ነገር የምትመኘው ነው። ምኞትህ እንደማለት ነው። ኢንትረስት ምኞትህ። መሰረታዊ ፍላጎት አይጋጭም። ምኞትም ሊጠጋጋ ይችላል፣ ኢንትረስትም ሊጠጋጋ ይችላል። ፖዚሽን ግን አይጠጋጋም። መጀመሪያም ግጭትና መናቆር የፈጠረው ይሄ ፖዚሽን ማለት ተኮፍሰህ ያለበት አቋምህ እንደማለት ነው። መጀመሪያ እኔ ብቻ ነኝ ልክ። አዎ የመጀመሪያ ብቻ ነኝ ልክ። አሁን እንትን ላይ ከዚህ እስከዛ ድረስ የኔ ሀገር ነው ትላለህ። ይሄኛው ደግሞ ከዚህ ተነስቶ አንተንም አልፎ እስከ ባህር ድረስ የኔ ነው ይላል። ይሄ ፖዚሽንህ ነው። እውነትም እንዳልሆነ ውስጥህም ይነግርሃል። የጠብ መንፈስ ውስጥ ሆነ የምታሳየው እንትኑ የተኮፈሰው አቋም ነው። ከዛ ወረድ ብለህ ያለ ፍላጎት ደግሞ ምኞት ደግሞ አለ። መሰረታዊ ፍላጎት ደግሞ ይስማማል። ሰዎች ከዛ ከተኮፈሰው አያልፉም፣ ይነካካሉ፣ እዛው ላይ ይገጫጫሉ። ያ የተኮፈሰው እየሰፋ ጥላቻ እየሆነ አንተ መሄድ አለብህ፣ ከሀገር ውጣ፣ ማዳጋስካር ግባ ይለዋል። አንደኛው አንተ የመናዊ ነህ ይለዋል። አንደኛው እናንተ መጣችሁብን በዚህኛው ይላል። በፍጹም የሚያቀራርብ አይመስልም።
ተቀምጠን ግን በጤነኛ መንገድ ብንነጋገር ወደታች ወረድ ሲል ኢንትረስቱ ይጠጋል። ኢትዮጵያ ውስጥ በነገራችን ላይ እስከ መሰረታዊ ፍላጎት ራሱ አይወርድም። ጤነኛው ፍላጎት ላይ ራሱ እንስማማለን። ማንኛውም ጤነኛ አእምሮ ያለው ኢትዮጵያዊ ከስሜት፣ ከንዴት፣ ከጥላቻ፣ ከፍርሃት ወጥቶ ቁጭ ቢል የጋራ ሀገር ነው የሚፈልገው። ጤነኛ የሆነች ኢኮኖሚያዊ ያደገ በሰላም የምንኖርባት የጋራ ሀገር ነው የምንፈልገው። ቤዚክ ኢንትረስታችን ይሄ ነው እና ግን እንደሱ አይነት ካላየባቸው እዚሁ ላይ ወደ አጀንዳችን ለመመለስ ዝም ብሎ አጠር አድርገህ እንድትመልስልኝ ፈልገው ብዙዎቹ ላይ እንደዚህ ያላይም የሚል ነገር አንስታል እና ግን የሚበዙት ደግሞ ለምሳሌ መቼም መንግስት እንደ መንግስት አንዲት ጠብ የምትል ነገር ሳይሰራ ሁሉን ነገር ዝም ብሎ በጭፍጨፋም በመርገጥም በአፈናም በማሰርም ላይ ብቻ ተጠምዶ ይውላል ብሎ ማሰብ እና ይህን ያህል ጊዜ ይቆያል ብሎ ማሰብ ያው ጅልነት ነው፣ አላዋቂነት ነው። ነገር ግን ሁልጊዜ ደግሞ አጀንዳቸውን ሴት ሲያደርጉ ይሄ ሁልጊዜ ማለት ነው የሚበዙት ስህተቶችን ሊያውም በተጋነነ መንገድ የሚያቀርቡበትን ሁኔታ ነውና የምናየው። ይሄ ታዲያ ለምን ሆነ የሚል ጥያቄ ቢነሳልህ ምንድን ነው ያንተ መረዳት? አዎ ይሄ ምንድነው? ፍርሃት ነው። ፍርሃት ነው። ትንሽ በር ከከፈትኩኝ አድቫንቴጅ ይወሰድብኛል ወይ የኔ የሆነን አጣለው ከሚል ፍርሃት ቢመጣ መልስለት ብሎ ነው የሚጮህብህ። አንዳንዴ ኦዲየንሱ ነው ያለው። አንድ ሰው መጥቶ እኔ በብሔር ከኦሮሞ ብሔር ነው የተወለድኩት፣ የኦሮሞ ፖለቲካ በደንብ አንደርስታንድ የማደርግ ሰው ነኝ፣ የሚደግፋቸው ብዙ ነገሮች አሉ፣ ከዚህ በፊት ተነጋግረናል፣ ማለስማማባቸውም አሉ። ከአንድ የአማራ ብሔር ተወላጅ ከሆነ ወይም ከትግራይ ብሔር ከተወለደ ሰው ጋር ቁጭ ብዬ ስነጋገር እንዲህ ውይይቶች ስናደርግ ከዛ ከፍርሃት የወጣ ንግግሮች አንዳንዴ ይባላሉ እና ለነሱ ተመሳሳይ ምላሽ እንድሰጥ አጸፋ እንድሰጥ ነው ግፊቱ ያለው እንጂ ተረድቼ ኦኬ ይሄንን እረዳሃለሁ፣ ከዚህ መልስ ያለው ግን እኮ እውነት አይደለም፣ እስቲ እንመርምረው የሚል የረጋ መንፈስ ብዙ ድጋፍ የለው፣ እንደ ኮምፕሮማይዝ እንደ ድካም ነው የሚታየው። አሁን ከዛ ለመውጣት ሚዲያው ላይ የተሻሉ ነገሮች ተሰርተዋል። እውነት ለመነጋገር እኔ ያስታውሳለሁ የዛሬ 3 ዓመት አካባቢ እንደዚህ ቁጭ ብለን አትደማመጥም፣ አንድ ቤትም መግባት አስቸጋሪ ነው፣ አንድ ቦታ ላይ አንድ ስቴጅ ላይም ሼር ማድረግ ግን ማዳመጥ አንዳንድ ጊዜ ኦፍኮርስ ትነካካል፣ ትነቋቆራለህ ምናምን ባላንስም ለማሳየት ነው፣ ጥርስ እንዳለህም ለማሳየት አንዳንዴ ነከስ ነከስ ታደርገዋለህ፣ ከዛ ቁጭ ይላል እና ከዛ በኋላ ግን በተረጋጋ መንፈስ እውነቱ እኮ ይሄ ነው፣ ጥፋት አለ፣ ችግር አለ፣ ጉድለት አለ፣ እውነቱ ደግሞ ይሄ ጥሩ ነገር ደግሞ አለ፣ ጥሩ ላይ እንገንባ፣ የጎደለውን እናሟላ በሚለው ብንስማማ ስትል ቶኑ ሲቀየር ታያለ። ከዛ ውስጥ ይራገፋል የተወሰነ ያህል ሪዝነብል ፒፕል። ነገ ተመልሰ ስትመጣ በትላንትናው መንፈስ አይመጡ፣ የትላንት የሰራናት ላይ እንገባ። ቢኮዝ ሪል ኢንትረስቱ ሰላም ነው የምንፈልገው። ሪል ኢንትረስቱ ሀገራችንን ማትረፍ፣ ወደፊት ማስኬድ፣ መሻገር ነው የምንፈልገው። ያ ማለት ግን የኔ የመጣሁበት ሃይማኖት፣ የመጣሁበት ብሔር፣ የመጣሁበት ሰፈር ተጎጂ ሳይሆን እንዴት ወደፊት ሊሂድ የሚል ነው። at the end of the day ኮምፕሮማይዝ ነው የምናደርገው ማለት። ግን አንዳንዴ ስለ ተመልካቹ ወይም ደግሞ ከኋላ ስላለው አጀብ ተብሎ ስለሚሰጡ ኮሜንቶች ተብሎ ሀሳቡን ትቶ ለማስጨብጨብ ሲባል ብቻ አንዳንድ ጊዜ እውነታውን እያወቁ በማይሆን መስመር ላይ ደግሞ የማይሆን ሀሳብ ሲያቀርቡ በእነሱ ሀሳብ ደግሞ ከድጋፍ ውጭ ያሉ ዜጎች ምን ያህል ሊሰናከሉ እንደሚችሉ የማይታሰብበትም ሁኔታ ያለ ይመስላል። አንዳንድ ጊዜ አጀቦችን አይቶ ብቻ የመነዳት ነገር። ይሄ ሪስፖንሲብል ዩዝ ኦፍ ሚዲያ የሚባለው ይሄ ነው። አንደኛ ሚስኢንፎርሜሽን ማለት የተሳሳተ መረጃ ማለት ነው፣ ወይም የተሳሳተ አቋም ልትይዝ ትችላለህ። እሱ ችግር የለውም፣ ያጋጥማል። ግን ሆን ብለህ ገበያው የሚፈልገው ይህንን ነው ብለህ የሚመርዝ ነገር መመገብ ማለት እየሰራህ ያለው ነገር። ብዙ ሰው አሁን ሚዲያ ላይ ሶሻል ሚዲያ ላይ ብዙ ስለ ጉዳዩ እውቀት የሌለው ሰው ብዙ ሰው መግባት ይችላል። የሶሻል ሚዲያ ጥቅሙ አሁን ያለንበት ዘመን ሁሉ ሰው የራሱ ኤዲተር ነው፣ የራሱ ፕሮዲውሰር ነው፣ የራሱ ዲሬክተር ነው። እንደፈለገ መጥቶ አፉ ያመጣለትን የመናገር ያመነውን መናገር ይችላል። ይሄ ጥሩነቱ አክሰስ ይሰጠናል። በፊት እድል የማያገኙ ወደፊት ሊመጡ የማይችሉ ድምፆች፣ ጥሩ ድምፆች፣ ጠንካራ ድምፆች፣ ነፃ የሆኑ ድምፆች በብዛት እንዲመጡ እድል ይሰጠናል። ያንኑ ያህል ደግሞ
ጥንቃቄ የሌላቸው ስብዕና የሌላቸው እያደረጉ ያሉት ነገር ምን እንደሆነ የማያውቁ ከስብዕና ይልቅ ይሄ ነው ትልቁ ችግር። እና እኔ ተናገርኩ ተብሎ የሚበላሽ ነገር አለ እንዴ ይላል አንድ ሰው። አዎ የሚበላሽ ነገር አለ። እና የሰውን ውሸት እንደሆነ እንኳን እያወቅ የምትሰማው ነገር አፌክት ያደርጋል። እያወቅከው ይሄ እኮ እውነት እንዳልሆነ አእምሮህ እያወቀ አእምሯችን አንድ ክፍል ብቻ አይደለም። ይሄ ከፊት ለፊት ያለው ኮግኒቲቭ የሆነው ፓርት ከፊት ለፊት ኮንሽስ ማይንድ ሲደጋገምና ደግሞ ከዚያም ከዚህም ሲሆን ደግሞ እንደሱ አይነት ነገሮች መሆናቸው አይቀርም። ኤኒዌይ ሶሻል ሚዲያውን ራሱን በቻለ ወደ በኋላ ላይ እንመለስበታለን። ወደ ዋና ነጥባችን ወደ ሚዲያው እንምጣና በተለይ አሁን ቀደም ሲል ያነሳሁት ጉዳይ ላይ የዚህ የፖለቲካ ኩነቶችን ዝም ብሎ የሚያሳይ መስታወት ብቻ መሆኑ ቀርቶ በስርዓት ውስጥ በጣም እንቅስቃሴ የሚያደርግና ተጽዕኖ ያለው አቅጣጫ የሚቀይር መሳሪያ እየሆነ ነው አሁን ሚዲያ። በመሰረቱ ይህም አይነት ተልእኮም አለው። አሁን እኛ እንደዚህ አቅጣጫ የሚቀይርና በስርዓት ውስጥ እንደ መስታወት ከማስተያየት የዘለለ በራሱ አጀንዳ ሴት አድርጎ አቅጣጫ የሚያስቀይርና ማህበረሰብን የሚመራ ለፖሊሲ አውጪዎችም የሚበጅ የስርዓቱንም ስህተት በአግባቡ የሚነቅስና አጀንዳ ሴት የሚያደርግ ሚዲያ ኢትዮጵያ አላት ወይ? በተለይ ከዚህ ከመንግስት ወይም ሚኒስትሪሚንግ ሚዲያ የሚባሉት አካባቢ ቀደም ሲል አንተ ያነሳው ጉዳይ ላይ አጀንዳ ተቀርጾ ተሰጥቷቸው በአንድ መንገድ በአንድ ዘፈን እንድንደንስ የሚያደርጉ አካላት አሉ ባልከው ልክ የመንግስት ሚዲያዎቹ ወይም ሚኒስትሪሚንግ ሚዲያ የሚባሉት እነሱም የተሰጣቸውን አጀንዳ ብቻ ይዘው በአንድ ሙዚቃ እንድንደንስ የሚያደርጉበት መንገድ ምናልባትም እነዚያኞቹን አካላት የዚያ ግልባጭ ሆነው በዚህ ተምረው ማንም ያላስተማራቸውን መሆን ስለማይችሉ ወይም ደግሞ ይሄኛው የአንድ ወገንን ብቻ ይዞ ስለሚዘምር ለነዚያ ምንዘምር ከሚል መነሻስ ሊሆን አይችልም ወይ? ስለዚህ አጀንዳ ሴት የሚያደርግ ሚዲያ ስለ ሚዲያ ዓላማ በትክክል እየሰራ ያለ ሚዲያ አለ ብለህ ታምናለህ? በሀገራችን ደረጃ እስኪ እንዴት ታያቸዋለህ? ሚኒስትሪሚንግ ሚዲያዎቹንም አንዳንዴ በእርግጠኝነት ከምታነሳቸው ሀሳቦች ተነስቼ ለማየት እንደሞከርኩት ደረስ መለስክም እያልክ ቢሆን እዚህ አካባቢ ያሉ አጀንዳዎችንም ማየት ስለማይቀር እንዴት ነው የምትገነዘባቸው? እኔ የመንግስት ይሄ ሜንስትሪም እንትኑ ያለው ድካም አለው ሲባል ከበፊት የመጣ አጀንዳ ሴት የሚደረግበት መንገድ በፊት የነበረው ይሄ የመሬት ላይ ያሉትን አደረጃጀቶች ነው የሚጠቀሙ። ሲጀመርም ከአጀንዳ ይልቅ ኮንትሮልን ነው የሚጠቀሙ። አንዳንድ ጊዜ ነው እንጂ አጀንዳዎችን የሚለቀው ዋናው ህዝቡ ውስጥ ምን እየተንቀሳቀሰ ነው የሚል ነገር ሰምቶ እነሱን የማረም የማጥፋት አስፈላጊውን እርምጃ የመውሰድ ስራ ነው። የህብረት ስራ ማህበሮችን፣ የሴቶች ማህበሮችን፣ የወጣቶች ማህበሮችን፣ ቀበሌዎችን፣ ሁሉን አሰራሮች ውስጥ ሰዎችን በመሰግሰግ ከዛ ኢንፎርሜሽን ሰብስቦ ህዝቡ ውስጥ ያሉ ጉርምርምታዎች እንዳይስፋፉ የማድረግና እነሱ የሚፈጠሩ ከሆነ የማጥፋት ስራ ይሰራበት የነበረው ነው በፊት የነበረን። ከዛ ውጪ በውሃ ተመረቀ፣ መጸዳጃ ቤት ተመረቀ ምናምን ከዛ የውጪ ዜና፣ የስፖርት ዜና ምናምን ቢኮዝ ሴኩሪታይዝ አድርጎ ነው ይዞ የነበረው። ከዛ የክልልህ ያው የክልልህን ሰፈር ውስጥ የተሰራ ወሬ ያወራልሃል። ረብሻ ችግር የሚፈጠር ነገር አያስፈልግም። ቀጠናውም ላይ ብዙ አጀንዳ አያስፈልግም። ቢኮዝ የሀገር ግንባታ ሂደትን ትርክት ግንባታ ሂደት ላይ ራሱ የሚሰራት ያው ያቺ ግንቦት ሃያ ከዚህ በፊት የነበረው ኢትዮጵያ እንደዚህ እቺ በጣም ሲንግል ላይን የሆነች ለሁል ጊዜ የሚጠቀመው አለ። ከዛ ውጪ ማህበረሰቡን አጠጋግቶ አቀራርቦ ያሉብንን ችግሮች ፈቶ ወደፊት አብሮ ለሚያስኬድ ኢትዮጵያዊ አንድነትን የመፍጠር የባህር በር ጥያቄያችን የመመለስ ከቀጠናው ያለን እነኛ አይነት ነገሮች ላይ የለም። ብዙ አይነካካም፣ ጸጥ አድርጎ ይሄንን ሴኩሪታይዝ የማድረግ ስራ ነው አሁን ያለባቸው ስራ። ሞር የህዝብ አንድነት የሚፈልግ ሞር ፈውስ ላይ መስራት ያለባቸው፣ የተጣመሙ ነገሮችን ማቃናት ያለባቸው ከባድ የትርክት ግንባታ ስራ ነው ከፊታቸው ያለው። ይሄ የትርክት ግንባታ ስራ አሁን በያዙት መንገድ አይሰራም። በጣም ብዙ ጊዜ ይፈጃል፣ አስቸጋሪ ነው። ቢኮዝ ፑሽ ባክ አለ፣ ሬዚስት ያደርጋል። ኢትዮጵያ ውስጥ ያለው መከፋፈል ዝም ብሎ ራሱ የበቀለ አይደለም፣ ከውጭ የተዘራ ነው።
የዘሩት ሰዎች ደግሞ ይኮተኩቱታል፣ ያርሙታል፣ ማዳበሪያ ያደርጉበታል፣ እስኪበቅል ፍሬ እስኪያፈራ፣ ፍሬው ደግሞ ሀገር ማፍረስ ነው። ፍሬ እስኪያፈራ ድረስ እየተዉት አይደለም። የሚያስታጥቁትን ያስታጥቃሉ፣ ሚዲያ ይገዛሉ፣ ሰዎችን እንትን ይላሉ። አክቲቭሊ እየሰራበት ያለ አካል አለ። በዚህ በኩል የሚሰራውም አካል ሞር አክቲቭ ኤንድ አጃይል መሆን መቻል አለበት። ተጣጣፊነቱ ንቃቱ ሰፊ መሆን አለበት። ከመንግስት አንጻር የሚደረገው አሁን የፈጠራ ቆፈን ይታየኛል። አጀንዳው ለምሳሌ የአንድ ነገር አጀንዳ ይለቀቃል፣ ሜንስትሪም ይይዛሉ፣ ተመሳሳይ ቃላት ተመሳሳይ በሁሉም በሚዲያው አንድ አይነት ቃል አንድ አይነት አረፍተ ነገር ኮፒ ፔስት በሚባል ደረጃ እሱኑ ሪገርጂቴት እሱኑ የመድገም እሱኑ ያኛውም ጋዜጠኛ ይሄኛውም ያኛውም አንድ አይነት ድምጽ የማሰማት ምንጩ ምን ይመስላል ግን አሁን ቀደም ሲል በነበረው ስርዓት ላይ ስለዚህ ስለ ግንቦት ሃያውም ስለመሳሰሉት አንስተህ የነበረውን አስቀያሚ ሁኔታና ጠቃሚ ያልሆነውን መንገድ ተናግረ ነበርና አሁን ከዚያኛው የተሻለ ነገር ወይም ደግሞ ለየት ያለ አካሄድ አለ ወይ? አሁን ላልከው ጉዳይስ አንድ አይነት ቃል አንድ አይነት ጉዳይ ተመሳሳይ ነገር የሚለው ነገር ከየት የተነሳ ይመስላል? ለምሳሌ ቀደም ሲል ይደረግ እንደነበረው ሀገራዊ የሚዲያ ኮሚቴ የሚባል አለ። በኮሚኒኬሽን ጽሕፈት ቤት በመሳሰሉት የሚመራ ሳምንታዊ አቅጣጫ ተብሎ የሚሰጡ የትኩረት አቅጣጫዎች አሉ ለሁሉም። ከዚያ በኋላ በዚያ አቅጣጫ መሰረት ደግሞ ነገሮችን ሰርቶ አለመገኘት፣ በተለይ ደግሞ ከመንግስት ሳይድ አንዳንድ ጊዜ መነቀስ ያለበትን መንቀስና ማረም በራሱ እኮ በርደንን መቀነስ ነው። ስለዚህ አንዳንዴ እየዘለሉ ጥሩ ጥሩውን ብቻ ወይም ደግሞ በተሰጠው አቅጣጫ ብቻ መስራት እኮ ከህዝብ ጋር ያራርቃል። ስለዚህ ማህበረሰቡ አንዳንድ ጊዜ የሚያያቸውን ተጨባጭ እውነቶች እየዘለሉና እውነታዎቹን ደግሞ አጣሞ ውሸት ናቸው ብሎ በሚቀርብ ዘገባ ቀደም ሲል ያለውን ሀገራዊ አንድነትን ትርክትን ማጽናት የሚቻልበት እድል አለ ወይ? አንዳንድ ጊዜ እኮ በተመሳሳይ ቃላት ብቻ ሳይሆን ምናልባት አስተውለ ከሆነ አንዳንድ የመንግስት የሆኑ አጀንዳዎችን ከፍ ሲልም የፓርቲ የሆኑ አጀንዳዎችን እንግዲህ ሚዲያ አንዱ የሁሉንም ድምፅ እኩል የሚሰማበትና በገለልተኝነት ሚዛናዊ ዘገባን መስራት ሆኖ እያለ በተመሳሳይ ሰዓት ሁሉም ቴሌቪዥን ጣቢያዎች የመንግስት የሚባሉት የፓርቲዎቹም ሳይቀሩ አንድ አይነት አጀንዳ ለምሳሌ የሆነ ኮሪደር ልማት ላይ ሊሆን ይችላል። አንዱ እሱን ሲሰራ ሌላው ደግሞ ሌላውን መስራት ቢያንስ ደግሞ በሳምንት ውስጥ ምን ያህል ሰዓት እንዳለ ይታወቃል። እና አንዳንድ ጊዜ የህዝብ የሆኑ ጉዳዮችን ቢያንስ በሚሰሩ ፕሮጀክቶች ላይ ለምሳሌ የአዲስ አበባ ከተማ እየሰራ ያለውን የኮሪደር ልማት የተሰራውን ብቻ እንዲተመረቀ ብሎ ወይም ደግሞ የተሰራውን ነገር አጉልቶ ከማሳየት በዘለለ ሲሰራ ምን ልምድ ተወሰደ፣ ምን ያህል ሰራተኞች ተቀጠሩ፣ ምን ያህልስ ብልሹ አሰራር ነበረ፣ እንዲህ በዋዛ ነው ወይ የተፈጸመው የሚለውንም ደግሞ መርምሮ ለህዝብ ማቅረብ ምናልባት በሌላ በኩል የሚሰራውን ደግሞ ጉዳይ አምኖ ለመቀበል ያስችላልና አሁንም በአቅጣጫ መሰረት በአንድ መንገድ እንዲጓዙ ማድረግ የወለደውና ያመጣው አይመስልህም ወይ? አዎ ቅድም እየነካውልህ የነበርኩት ነገር በደንብ ነው። አሁን እንትን ያልኩት የፈጠራ ቆፈን ያልኩ ፍርሃትና ፊር ኤንድ ክሬቲቪቲ አብረው አይሄድም። ፍርሃትና ፈጠራ አብረው አይሄድም። የፈጠራው ቆፈን ሚዲያው ጋር ጋዜጠኞቹ ጋር ወይስ አመራሮቹ ጋር? አመራሮቹም ሲባል የሚዲያ አመራሮችን ብቻ ሳይሆን ከበላይ ያሉ ቦርዶች ምናምኖች አካባቢ የቱ ጋር ነው የፈጠራ ቆፈን ያለው? አሁን የፈጠራ ቆፈን ታች ነው የሚወርደው፣ የሚታየው ታች ነው የሚወርደው፣ ከላይ ነው። በነፃነት የዜናህን የምታዘጋጅና የሆነ ነገር ብትሳሳት ከአጀንዳው ሁለት ነገሮች ብያለሁ ሲጀምርልህ፣ የፈጠራ ቆፈንና የመረጃ ፍሰት ችግር። የመረጃ ፍሰት ችግር መረጃ የማይለቀቅና የፐብሊክ ኮንሰምፕሽን ያልሆነ አለ። ሌላው ደግሞ ለፐብሊክ ኮንሰምፕሽን የምታዘጋጀው ኮንሲቭ እንዲያደርግ ፐብሊኩ የምታዘጋጀው ደግሞ አለ፣ ሳሊየንስ የምትፈጥርበት ማለት ነው። እሱኛውን ይሄ የኢሹ ሳሊየንስ የምትፈጥርበትን አጀንዳ ሬዲሊ አቬይለብል ሆኖ እነሱ ታፕን ሊያደርጉበት የሚችሉ ዳሽቦርድ ታፕን ሊያደርጉበት የሚችሉ የመንግስት ኢንፎርሜሽን አለው። ከዛ ለነሱ ፈሰስ የሚደረግና የማይነገር ደግሞ በውስጥ የሚሰራ ኢንተሊጀንስ ሴንሲቲቪቲ ያላቸው ነገሮች ለይቶ ይሄም በፍጥነት ከሌሎቹ ፈጥነው ቢኮዝ የሆነ ነገር ሲነሳ ሌላኛው አካል ምንም ዳይጀስት የማድረግ የማብላላት የማሰብ ኃላፊነት የለበትም።
ኢትዮጵያ ውስጥ ረብሻ መፍጠር ችግር መፍጠር የሚፈልገው አካል መጣ ቶሎ አለ ቶሎ ይዞት ወጥቶ ተስተካክሎ ቁጭ ብሎ ሰበር ዜና ክቡራን ምናምን ተበጠበጠ ብሎ ነው የሚያቀርብልህ። አትሊስት እሱ ጋር እኩል መውጣት ባትችልም ግን ያላቸው አድቫንቴጅ እነሱ ትልቅ አካል ነው አብሯቸው ያለው መንግስት ነው። እያንዳንዱ ወረዳ ቀበሌ ድረስ እጁ የሚዘረጋ ኮሚኒኬሽን ያለው ቴሌውን የያዘ ሁሉ ነገር የያዘ አካል ነውና ይሄንን ለነሱ ሊቀርብ የሚገባ ዜና ሊሆን የሚችል የሚታወቅ እየመጣ እንደሆነ እየታወቀ ፓይፕላይኑ ላይ እንደሚመጣ እየታወቀ ሌላ አካል ሸርቦት አበላሽቶት አጣሞት የህዝብን አስተሳሰብ የህዝብን ምልከታ የህዝብን ስነልቦና ኔጌቲቭሊ ኢምፓክት ካደረገው በኋላ በሰልስቱ ተቀብሮ አይኑ ፈርሶ በሰልስቱ ዜና ተብሎ አዲስ ተደርጎ ሲመጣ ኢምፓክቱ በጣም ሎው የተዳከመ ነው። የመረጃ ፋክቱ ብቻ ሳይሆን ቀጥሎም ለሚኖሩ ዘገባዎች የተመልካቹ ወይም የአድማጩ ፍላጎት ምን ያህል ሊዘጋ እንደሚችልና የማመን ደረጃውን በምን ያህል ደረጃ ሊወርድ እንደሚችል የሚያመላክት ይመስለኛል። እሱ ነው ይሄኛው የሰውን ስነልቦና ከውስጥ የሚሳለውን ስዕል መፋቅ አትችልም አንዴ ከተያዘ በኋላ። ውሸት እንደሆነ እያወቀ አንዴ አእምሮ ላይ ፕሪንት ተደርጓል። እሱን ቢት እንዲያደርጉ ቀጥታ የመንግስት ሜንስትሪም ብቻ ሳይሆን ሌሎች ሰፖርት የሚያደርጉትንም አካላት ዳሽቦርድ ፕሪፔር ማድረግ የኢንፎርሜሽን ፍሰት እና የገሌ ተደዋውለው ከዚህ ከዛ የሚሰጣቸውን ነገር በሰዓት እንደው ቀድመህ እንኳን ባትመጣ ይሄ ነገር መስፋፋት ሲጀምር እውነቱን አንተ 2 3 ፕሮዲዩስ የሚያደርግ አካል ካለ ሰው ይሄን አይቶ አይናገርም አያምንም። ቆይ እስቲ ቼክ ላድርግ ይላል። እነኚህ ውሸታሞች ናቸው ይላል። አሁን ውሸታሞች ናቸው የሚላቸውን አካላት ሰምቶ ከዛ ያለው አማራጭ አምናለሁ ይሄን ነገር ወይስ ምን ምርጫ አለኝ? ዝም ብዬ ተቀብለህ ትሄዳለህ። ምን ነው ዝም አልክ? ድምጹን ተብሎ ጤነኛው ሰው በሌለ ነገር ላይ ወጥቶ አልቅሶ ተንጫጭቶ ማህበሩን አሳምኑ ከዛ በኋላ ጉዳዩ ከተደመደመ ሰው ኦሬዲ ሜካፕ ካደረገ በኋላ ነው አንዳንዱ መሮት ስልኩን ካጠፋና እንደውም አካውንቴን ዘግቻለሁ ካለ በኋላ የመንግስት ስትራክቸር ውስጥ ኢንፎርሜሽን ፍሰት ይጀምራል ማለት ነው። በጣም ዲሌይ አለ። ይሄን ዲሌይ መግታት ይቻላል። ዳይጀስሽን ያንን ያህል ጊዜ የማይፈጁ ኢሚዲየትሊ ወደ ህዝብ ሊወጡ የሚችሉ ነገሮችን ቀድሞ የማውጣት ያንን ቻናል ሴትአፕ ማድረግ አይ ቲንክ ጥቅም ያለው ይመስለኛል። በእኔ ምልከታ ሚዲያውን ከውስጥ ሆኜም መሬት ላይ ያለው ነገር ወደ መሬት እንዳይወርድም ደግሞ በጣም ቢኮዝ ጉዳት አለው ለህዝብ ጉዳት ስላለው እኔ መንግስት በየሳምንቱ ብንቀይር ምንም ግድ የለኝም። ምን ያደርግልኛል መንግስት? ጽኑ መንግስት ይሁን እንጂ በየሳምንቱ ለምን አይቀየርም? እኔ ችግሬ አይደለም እሱ። የኔ ችግር ሀገሬ ላይ ያለው ጉዳት ነው፣ ህዝቤ ላይ ያለው ጉዳት ነው። ይሄ እንደፈለገ ላጥፋ የሚለው አካል አላማውን አውቀዋለሁ። ሊያፈርስ ነው የሚፈልገው፣ ኢትዮጵያን ሊያጠፋ ነው የሚፈልገው፣ ህዝብ ሊጎዳ ነው የሚፈልገው። ሶ ይሄ እንዳይሆን ዲስራፕት እናደርጋለን። ብዙ ቦታ ላይ ገብተህ ኢንፎርሜሽን ከምን የሚያገኘው እንደዚህ እንደዛ ሰው ዲሌይ ያርግ፣ እስቲ ታገሱ፣ እንረዳ፣ ኢንፎርሜሽን እያመጣ ይሄን ሁሉ ሩጫ እኔ እንግዲህ አሁን የራሴን ኑሮ እየኖርኩ አሁን ከስራ ብሎክ አድርጌ ነው አንተ ማናገር አይደለ? ሚዲያዎች ላይ አፒር አደርጋለሁ። በራሳችን ኢኒሼቲቭ ይሄንን እንሰራለን። ይሄን የሚያደርጉ ብዙ ልጆች አሉ፣ ብዙ ጋዜጠኞችም ጠንካራ ሰዎችም አሉ። እኔም እንደዚህ እንግዲህ ሚኒስትሪሚንግ ሚዲያው ላይ በርከት ላሉ አመታት ቆይቼ ነበርና ለምሳሌ ይሄ ዲሊያንሱን እንትን ለማለት አንደኛ በአንድ ሀገራዊ አጀንዳ ላይ ራሱ መንግስት የሚባለው ወይም የሚዲያ ኮሚቴ ወይም የተለየ መዋቅሩ ገለጻና አቅም ግንባታ ኦር ስልጠና ሊሆን ይችላል ወይም መረጃ ለመስጠት አቅጣጫ ሲሰጥ እነዚህን ሚዲያዎች ነው እንጂ የሚያሳትፈው አሁን ያልከውን ቀድመው መረጃ የሚያወጡ አጣመውም ይሁን በትክክለኛው እነሱን አይደለም። እና ነገሮች ከተበላሹ በኋላ እነዚህን መልሶ የመቋሱ ነገር አለ። እሱ እንዴት ይታያል? አንድ ሁለተኛ ይሄ እንዳይመጣ ማን የሚዲያው ነፃነት ወይም የሚዲያ ነፃነት ሲባል የስራ አስኪያጁ ነው፣ የዋና አዘጋጁ ነው፣ የሪፖርተሩ ነው? እስከምን ድረስ በሆነ መረጃ ላይ ቢያንስ ጠቅላላና ኮመን አንደርስታንዲንግ በዛ ሚዲያ ውስጥ እስካለ ድረስ ቡክ ስታይል የሚባል ነገር አለ። በዚያ መርህ መሰረት ሁሉም የራሱን ስራ የሚሰራበት እድል እስከሌለ ድረስ ሪፖርተሩ ረዳት አዘጋጁን፣ ረዳት አዘጋጁ ዋና አዘጋጁን፣ ዋና አዘጋጁ ደግሞ ቡድን መሪውን ኦር ዳይሬክተሩ ሲዮን እስኪጠብቅ ሲዮ ደግሞ እዛ ሄዶ ከበላይ ኃላፊዎች በኩል የሚመጣለትን እስኪጠብቅ ድረስ ነው የሚመስለኝ። እንግዲህ ይሄ ሁሉ ነገሮች ከተበላሹ በኋላ የሚሆነው ነገር። ስለዚህ ይሄ እንዳይሆን እስከምን ድረስ ነው ለሚዲያው ነፃነት ሊሰጠው የሚገባው? ምክንያቱም የሚዲያ ነፃነትና ጥንካሬ ነው የዲሞክራሲ መለኪያ ስለሚባል ዓለም አቀፍ ፍልስፍናው ያ ስለሆነ
ከዚህ አኳያ አሁን እኛ ለማረምም አንዳንድ ጊዜ የታየንን ከልምዳችንም ተነስተን ቢያንስ ለተረጋጋች ሀገርና ለበለጸገች ሀገር ሰላሟ ለተጠበቀባት ሀገር ሲባል የሚዲያው ሚና ከፍተኛ ስለሆነ ምናቃትን ለመወርወር ምናልባት ሳያውቁት ቀርተው ከሆነ በሚል እንጂ በእኔ አንደርስታንዲንግ ብዙዎቹ ያውቁታል ብዬ አስባለሁ። ግን ደግሞ በጣም ትኩረት እንዲሰጠውና አጽንኦት እንዲሰጠውም ስለሚያደርግ እስኪ እንዴት ይሁን እዚህ ላይ ሀሳብ ብትሰጥበት ደስ ይለኛል። አዎ በነገራችን ላይ የመንግስት ሜንስትሪም ሚዲያዎች ለእያንዳንዱ አጀንዳ ከዛ አጀንዳው ተፈጥሮ ነው የሚወረወርልህ። አንዳንዱ አጀንዳ መሬት ላይ ችግር ተፈጥሮ ያንን ችግር አምጥቶ ማዛመት የራሱ የስራው ባህሪ ነው። መንግስት እነኝን እያባረረ ኢትዮጵያ ቴሌቪዥን ወይም ደግሞ መሬት ላይ የሌለ አጀንዳ ሲያሳድድ መዋል የለበትም። ምክንያቱም መሬት ላይ ስለሌለ እውነታው የሚያሳስብም የሚያሰጋም ስለማይሆንና ምንም ውጤት ስለማይኖረው፣ ግን አንዳንዴ ያሉ የተፈጠሩ አጀንዳዎች ላይ ቅድም ባልከው መልኩ መንገድ ስለሚገለጹ አይ አጀንዳዎቹ ራሳቸው አንዳንድ ጊዜ መሬት ላይ የሚፈበረኩልህና እዚህም እዛም ትንንሽ እሳቶችን በማስነሳት እነሱ አጀንዳ ሴተር ሆነው የመቀመጥ ፍላጎት አለ። እሱን መከተል የለበትም። በዛና እንትን ነው ባላንሲንግ አክት። እሱን አለማድረግና ደግሞ ዝም ብለህ የፈለገው ነገር በህዝብ አእምሮ ውስጥ ሲሳል ያንን አጀንዳ አንስቶ ተለጥፎ ምን ተብሎ እንደፈለገ ሲወራ በአንድ መንገድ ሲተም ፐብሊክ ኦፒኒየንም መተው ደግሞ ራሱም ስህተት ተከትሎ ያንን አናውንስ ማድረግ አያስፈልግም። አሁን እስራኤሎች በዩሮፒያን ሀገሮች ትልልቅ በዲሞክራሲው ማደጉ የምንላቸው ሀገሮች ፕላውዚብል ዲናያቢሊቲ ኪፕ አድርገው አንኦፊሻል የሆኑ ቻናሎች አሏቸው። ማለት ኢትዮጵያ ቴሌቪዥን ላይ የሚወጣውን ነገር የኢትዮጵያ መንግስት የኮሚኒኬሽን ስትራክቸር ውስጥ ስለሆነ ያለ ይጠየቅበታል። ኢቢሲ እንደዚህ የሚወጣው ግን ደግሞ አንኦፊሻሊ ኮሚኒኬት የሚያደርጉባቸው ዊሊንግ የሆኑ ፓርቲሲፓንቶች አሏቸው። እኔም ማውቃቸው ፍቃደኛ የሆኑ የኢትዮጵያን መንግስት ምንም ሳያገኙ ኢንፎርሜሽንም ሳይኖራቸው ተነስተው ዝም ብለው ይሄ እንዳይደረግ ይሄን ደመና ሲበትኑ የሚውሉ አሉ። እነሱን ቱ ሰም ዲግሪ ቻናል ማድረግና ኢንፎርሜሽን እውነተኛ ኢንፎርሜሽን እነሱ እንዲደርሳቸው ማድረግ ዴታዎችን እንዲደርሳቸው ማድረግ እንጂ መንግስት በየቀኑ ወጥቶ ያንን መናገር የለበትም። ሰሞኑን ሴታፕ የሚያደርገው የባህር በር ወይም ደግሞ የአረንጓዴ አሻራ ዛፎችን መትከልና የአረንጓዴ አሻራ ከሆነ ኮፓ 27 ላይ ወይም ደግሞ whatever 2027 ላይ ያለውን ኮፓን የህዝብን ንቃት መፍጠርና እዛ ላይ ማነሳሳት አጀንዳ አድርጎ ሊያመጣ ይችላል። እዚህ ጋር የሆነች ከተማ እንትና ቤት ተቃጠረ ጋዝ ስቴሽን የሚል ነገር መንግስትን ያደረገው ብሎ ሊያናፍስ የሚፈልግ አካል ሲመጣ ያንተተ ወደዚህ መዞር የለብህም። ግን አንኦፊሻል የሆኑ ቻናሎች አሉ ከእንደዚህ ነገሮች ጋር ፊት ለፊት ቢጋጠሙ ፓራሌል ያሉ እነሱን ኢኩዊፕድ ኢንፎርሜሽን ያላቸው ቀደም ብሎ ኢንፎርሜሽኑ በፍጥነት የሚያገኘው መንግስት ከማንም የሚቀድመው መንግስት ነው። ያንን ቶሎ ኢንፎርሜሽን ለነሱ ሰጥቶ ፕላውዚብል ዲናያቢሊቲ ያለ የተሳሳተ ኢንፎርሜሽን ቢሆን ኋላ ላይ ያ ኢንፎርሜሽን ውስጥ ችግር ቢኖር ራሱ ተጠያቂ የሚሆኑት እነኚህ ናቸው፣ የመንግስት አይደሉም። ሰው ያውቃል አክሰስ እንዳላቸው ኢንፎርሜሽን እንደሚደርሳቸው ቶሎ ታማኒነታቸውም ከፍ ይላል እና ያንን ስትራክቸር ቢልድ ማድረግ የመረጃ ፍሰት ግዴታ ሜንስትሪም ብቻ ሳይሆን ያሉ ግን እኮ አሁን ያልከውን እንደ እስራኤሉ አይነት እንደሱ አይነት እኮ አይነት ነገሮች እኮ ያሉ ይመስለኛል የሚታዩ አንዳንዴ ብልጭ ይላሉና ግን አሁን አንተ ባልከውና እስራኤልን ውጤታማ ባደረገው የሚዲያ እንቅስቃሴ አይነት ሳይሆን የሚገለጹት ይመስለኛል። በዚያ መልኩ ሀሳባቸውን መረጃ እንዲሰጡ የተፈለገ ይመስለኛል። ግን በጣም በመረጃ በእውቀት በማንበብ ላይ የተመሰረተ ሳይሆን በፉከራና በማስፈራራት የሚመስልና እንደውም የበለጠ ገብተው የመበጥበጥና የተረሳውንም ነገር የመቆስቆስ አዝማሚያ የሚታይባቸው ግን አንተ ላልኩ ዓላማ የተፈጠሩ ይመስለኛል። አንዳንድ ጊዜ የበለጠ ከተሳሳቱትና ካባባሱት አካላት በላይ የሚያባብሱ እንደዚህ አይነት ሰዎችን ስለተመለከቱ ያልተነገረው ቀን ዝም ማለት የማይችሉ ላይክ በራሳቸውም ፈጥረው አጀንዳ የሚሆኑም አሉ። በራሳቸው ፍሮንተን ሴንተር ማድረግ ይሄ ኮሚትድ የሆነ ቻናል ነው። ስትራክቸር የለውም። ለዛ ነው ስትራክቸሩ መሰራት አለበት። ስትራክቸር ያስፈልገዋል፣ ዲስፕሊን ያስፈልገዋል። እሱ ራሱ አንኦፊሻል ነው እንጂ አንዲስፕሊንድ አይደለም። እንደውም ሃየር ዲስፕሊን የሚጠበቅበት አመት ዝም ማለት ካለበት አመት ዝም ማለት ይችላል። ተአማኒነቱ የትም አይሄድም። ቢኮዝ ሰው ያውቃል ከእነዚህ ቻናሎች ውስጥ ከእነዚህ አካላት ውስጥ የሚወጣው ድምፅ
አክቹዋል እንደሆነና በተሞክሮ ይታወቃል። በተሞክሮ ውሸት ተዋሽቶ ኋላ እንደማመሳከሪያ ይሆናሉና የእውነት ሶርስ ኦፍ ትሩዝ ሴት የማድረግ እንዲያነች ቻነሊንግ የመስራት ገና ይቀረዋል። እንዳልኩ ቅድም በፊት የነበረን ልምድ የሌለንን ልምድ ነው እንደ ሀገር እንደ አዲስ እየገነባን ያለነው። ትርክትም ሴት ለማድረግ እነኝን የሚሰሩብን ነገሮችንም ለማፍረስ ሬዚስት እያደረግን ነው ያለነው። በፊት የነበረን ልምድ ይህንን አይነት ነገር አይጠይቅም። አዲስ ስራ ነው። ስትራክቸር ሴት መደረግ አለበት። ወደ ቆፈኑ ልመለስና አጠር ያለ ነገር የፈጠራ ቆፈን በነፃነት ሰዎች፣ ጋዜጠኞች፣ ኤዲቶሪያል ስራው ቢሰሩ ሰዎች ሰንሰለቱ ውስጥ ጥሬ አጀንዳ ተሰጥቷቸው አሁን ለምሳሌ የአባይ ግድብ የግራንድ ሬኔሳንስ ዳም ለኢትዮጵያ ያለው ትርጉም ምን ያህል እንደሆነና የሁለቱ ውሃዎች ትስስር ከባህር በር ጋር እንደሚያያዝ ያለውን ሬዚስት አድርገን የመለስንበት ይህንን ነው የመንግስት ጀነራል አጀንዳው፣ አይዲያው ይሄ ነው። በዚህ ዙሪያ ፊል ፍሪ እናንተ በመሰላችሁ ያሉ ጥያቄዎችንም ካሉ አስተናግደው ችግሮችም ካሉ ብለው ይለቁታል። ከዛ በኋላ የሚያቀርበውን ነገር ሃይሊ ሴንሰርድ ሆኖ ሃይሊ ኮንትሮልድ ሳይሆን የጋዜጠኛው የሙያተኛው የመስራት እጁ የተፈታ ከሆነ ክሪኤቲቭ ከሆነ ሄዶ እንደዚህ አይነት ነገሮች ይሰማሉ፣ ግን ደግሞ ይሄንን የሚባል ጥያቄ መጥቶ ይሄንን አይነት ሰው አናገርኩኝ፣ እነኚህ ያህል ተርባይኖች አይሰሩም የሚባል በዚህ ሚዲያ ላይ ይሰማል፣ ሰዎችን በመሬት ላይ ጠይቀውን ነበረ፣ ሄደን ባለሙያውን አናግረናቸው ይሄ ተመልሶልናል፣ ይሄ ነው እውነት ነው፣ አንዳንዱ ይሄን መቀየር ነበረባቸው፣ አንዳንዱ ውሸት ያለ አሁን እንደ ምሳሌ ነው የምነግርህ፣ ሃይፖቴቲካል ገብቶኛል። በማንኛውም አጀንዳ ላይ እንዲህ አይነት አውቶኖሚ ዲግሪ ኦፍ አውቶኖሚ ሬል ጋርዶ አለ። ኦፍ ኮርስ ዝም ብሎ ራሱ ይዞ ሄዶ የራሱን ስራ መስራት አይችልም። ቢኮዝ አጀንዳ አለው። ዝም ብሎ ነፃ የራሱ የቤት ውስጥ የተከለው ዩቱብ ስላልሆነ የራሱ ግዴታ አለበት ኦርጋናይዜሽን። ግን ፍሬምወርኩ ሰፊ ሆኖ ሰራተኛው ባለሙያው በነፃነት ሴንሰብል የሆነ ከህዝቡ ውስጥ ስለሚውል አብሮ ታክሲ ስለሚይዝ ሰፈር ውስጥ ድር ስላለው ቁብ ስላለው ስለሚገናኝ የህዝብን ልብ ምት የሚመጥልና ለዛ ጥያቄ መልስ የሚሰጥ ተአማኒነት ያለው ስራ እንዲሰራ እጁን ትፈታለህ ማለት ነው። ኤዲቶሪያሉ ሞር እንትን አይሆንም። አሁን ነው አይደለም የሚለውን ለመናገር ባልችልም ከምናየው ነገር ግን በጣም ከፍተኛ ቆፈን እንዳለ ይመስላል። ቢኮዝ አንድ ቦታ ልክ እንደ ዩኒፎርም ሳሙና ፋብሪካ የወጣ ነው የሚመስለው። አንድ አይነት ድምፅ፣ አንድ አይነት አረፍተ ነገር ነው የማየውና ለምን? ቢኮዝ እነኚህ ክሪኤቲቭ ሰዎች ናቸው። መቼስ ከመቶ ውስጥ 10 መቼስ የተወሰነ ያህል ክሪኤቲቭ ኢንጂን እንዳላቸው እርግጠኛ ነኝ። ለምንድን ነው ክሪኤቲቭ እያሉ ነው ያሉት? ለምንድን ነው እንደ ማስታወቂያ ብቻ የሚሆነው ፕሮግራማቸው ኢንጌጂንግ ለምን አይሆንም የሚለው ነገር አሁን ጥሩ መሻሻል ያየነው ነገር አለ። በነገራችን ላይ የተወሰኑ ነገሮች አያሉ አዲስ የመጡ ወጣት ልጆች ምናምን ውይይት የሚያደርጉባቸው መድረኮች አያሉ። I see some degree of conversational የሆነ ክሪኤቲቭ የሆነ ነገር እናያለን። አጀንዳ መረጣው እዚህ ላይ አሁን አንተ ያነሳው ምሳሌ ላይ የታላቁ የኢትዮጵያ ህዳሴ ግድብን እንደ ምሳሌ እኔም ወስጄ እንደው እግዚአብሔር ብሎልን በተሳካ ሁኔታ ምናልባት ከወሰደው ጊዜ ባሻገር እንደው እንትኑን ጠብቆ ተጠናቀቀ እንጂ ሰው እንግዲህ አሁን የዚህ ቲክቶክ ዘመን ሆኖ አጫጭር ነገር ነው የሚወደውና ብዙ ነገር ዶክመንተሪዎችን የማየቱ መጽሐፍት የማንበብ የማገላበጡ ልምድ የለም። ስለዚህ አንዳንድ ጊዜ ብርቅ ያልሆኑ ነገሮች ድንገት ቢገጥሙን ሊሆን የሚችለውን ነገር ሳስብ እኔ ይገርመኛል። ምክንያቱም እንደምታውቀው አንተ በዓለም አቀፍ ደረጃ ትልልቅ ግድቦች ተሰርተዋል። እነ ሁበር ስንት ጊዜ ፈርሰው እንደተሰሩ ከዚያ ባሻገር ከዚህ ከኢንቫይሮንመንታል ጉዳዮችም ጋር ሲነሱ እነ ታይፑ ሲገነቡ እኮ ራሱን የቻለ ብሔራዊ የሆነ የፓርክን ራሱ አጥፍታ እንደሰራች ብራዚል ይታወቃል። ትልልቅ ዳሞች ሲሰሩ በርካቶች የሚፈናቀሉበት፣ ብዙዎች የሚሞቱበት በተለያየ ችግር ውስጥ ታልፎ ብዙ ነገር እንደሚሰራ ይታወቃል። እና ይህን ያልተገነዘበ ማህበረሰብ፣ ቀድሞ ያልተዘጋጀበት ማህበረሰብ አንድ ነገር ቢፈጠር ሊነሳ የሚችለውን ነገር ማሰብ ነው እና ከተነሳ በኋላ ከመጫጫ እዚህም ሀገር ላይ እንዲህ ተሰርቶ ነበር ለሌሎችም ፕሮጀክቶቻችን ልምድ ስለሚሆኑ እንደሱ አይነት አስፍቶ የማየትና የመፍጠር ከዚህ ከቲክቶኩና ከማህበራዊ ሚዲያ ወጣ ያሉ ነገሮችን እንደዚህ በፈጠራ ለመስራት የማገዝ እንደሱ አይነት አናይምና ወደፊትም ገና እንግዲህ አሁን በሚባለውና አሸናፊው ፓርቲ የዘንድ እንግዲህ ከምርጫው ማግስት ላይ ስለሆነን አሁን ላይ ሆነን ማየት ባንችልም
ከዚህ ቀደም በሰማናቸው እቅዶች በጣም ብዙ ግዙፍ ፕሮጀክቶች ሊሰሩ እንደሚችሉ ይገመታል። ሌሎች ዓለማትም እንደዚህ አይነት ነገር ሲሰሩ አልጋ በአልጋ አይደለም። እኛ ምናልባት ከተመረቁ በኋላ ታሪካቸውን ስለምንሰማ እንጂ ብዙ ችግሮች ይገጥማሉ። እነዚያን ችግሮች ደግሞ በየሀገራቱ ያሉ ሙያተኞቹም ማህበረሰቡም እንዴት አድርጎ በጋራ በአንድነት በጥበብ እንደተወጣ ብዙ ልምድ የሚወሰድባቸው አሉና እንዲህ አይነት ነገሮችን አንመለከትም። ምሳሌውን አንተ ስላነሳ ነው። ያ ይሄ እሱን ነው አሁን ክፍት እየተደረገ ሞር ክሪኤቲቭ እንዲሆን ኮንትሮል የሚደረገው ኢንተርናላይዝ አድርጎት ጉዳዩን አምኖበት አውቆት ኖሌጅብል ሆኖ ባለቤቱ ራሱ የራሱን ጣም የራሱን ቴስት አስቀምጦ የራሱን አሻራ አድርጎበት ሲሰራ ተአማኒነቱ ተቀባይነቱ ሰፋ ያለ ይሆናል። ነገሮችን ታክል ማድረግ ይችላል። ኢሚዲየትሊ ሪስፖንድ ማድረግ ይችላል። ዝግ አይሆንም። ዋን ዌይ አይሆንም። አንድ መንገድ ብቻ ከዚህ እንደ ማሳሰቢያ የሚነገር ይሄ ነው ብለህ ተናግረህ ተመሳሳይ ነገር ከዛ በኋላ ዝግት ያለ ሳይሆን ህዝብ ውስጥ ያለን ልብ ምት ሞር ጥያቄም የሚያስነሳ ጥያቄዎችንም የሚመልስ ኢንጌጅ የሚያደርግ መሆን አለበት። ሚዲያ እንደዛ ሲሆን ፍሩትፉል ይሆናል፣ ስኬታማ ይሆናል። እና ወደዛ ለመሄድ አንዳንድ አመላካች የሆኑ ንግግሮች ባለፈው የመጣውን ጊዜ አንዳንድ መንግስት ባለስልጣናት ጋር የምሰማው ነገር ከንግግራቸው እንደው ትረዳለህ ቃላቱ ሲቀየሩና አያለሁኝ ምን ሊሰሩ እንደሚችሉ ምን አይነት እቅድ እንዳላቸው በጣም በጉጉት ጠብቃለሁ። ግን በእርግጠኝነት መኬድ አለበት። ቢኮዝ የሚፈለገው ነገር በሐሳብ ደረጃ ብልጽግና የሚመራው መንግስት ላለፉት 5 ዓመታት 7-8 ዓመታት የሚናገረው አደርጋለሁ ላመጣው ፈልጋለሁ የሚለው ኢትዮጵያ ውስጥ የሚፈልገው ለውጥ ልዕላይ በሚባለው ነገር ላይ ፎከስ አድርጋለሁ ነው የመደመር መንግስት የሚለው። ማለት ሰው ልጅ አስተሳሰቡ ዲሲዥን ሜኪንግ አእምሮ ሀገራዊነት ላይ ሰፋ ያለ ነገር ላይ አብሮ መስራት ላይ መታተር ላይ ቀድሞ መሄድ ላይ ኢኮኖሚ ከፍ የሚያደርግ ነገር እነኝን ስብራቶች የምንጠግንበት ነገር መጀመሪያ በአስተሳሰብ ደረጃ እንደ ሀገር አንድ ላይ ሆነን እንድንሰራ ይሄን ፈልጋለሁ ነው። ታችኛው ጀነሬሽን ላይ የሚሰራ በጣም የሚያምር ነገር አለ በትምህርት ቤት በተለያየ ነገር ኦልሬዲ ያለውን ደግሞ መንገዱ እንዳይበላሽ የታችኛውንም ዕጣ ፈንታ እንዳይዘጋ ምን መደረግ አለበት የሚለው ሚዲያ በጣም በጣም ክሪቲካል ነው። የመደመር መንግስት ዓላማ ጋር አብሮ የሚሄድ ነው ሚዲያ። እሱን ዓላማ እንግዲህ በተግባር አውርዶ ሰርቶ መገኘትን ነው። አሁን ሰርተህ እስካልተገኘ ድረስ ማት አማራጮች ባሉበት ዓለም ላይ አስቸጋሪ ስለሚሆንና የዚህ የሚዲያ ነፃነትና ጥንካሬ የዲሞክራሲ መለኪያ ተደርጎ ይወሰዳል በየትኛውም ዓለም። እስኪ ከዚህ አኳያ በተለይ የዚህ የመንግስት ሚዲያዎቹን በሀገር ውስጥ ከዚያ ባሻገር ደግሞ በውጭው ዓለም የምትገኙ አንተን ጨምሮ በርካቶቹ ቀደም ሲል መጀመሪያው መግባችን ላይ ያነሳናቸው ምርጫውን በተመለከተ የነበረውን ዘገባ ይሄ 7ኛው ዙር ነው 8ኛው ምርጫ 2018ን በተመለከተ ትንሽ የሆነ መወራወሮች ነበሩና አንዳንዶቹ በተለይ ይሄ ከዚያ በኋላ እነሱ በሰጡት አጀንዳ ላይ ተንተርሰው በተለያየ መልኩ ለማፌዝ ለማጠልሸት ምናምን የተሞከረበትን የዚህ የማህበራዊ ሚዲያውን ሳይሆን በትክክል አጀንዳ ተቀርጾ ለምሳሌ በመንግስት ሚዲያ በኩል ሲዘገቡ የነበሩ አንዳንድ ነገሮች ነው እንዴ ተብሎ ደግመን እስክናይ ድረስ እንደዚህ ሊያስገድዱን የቻሉ አንዳንድ ዘገባዎችን ተመልክተናል። ከዚያ እነሱን ተንተርሰው ደግሞ በተለይ አንተም ብዙ ጊዜ የምትሳተፍባቸው በውጭ አካባቢ የሚገኙ ሚዲያዎች ሰፋ ያለ ትኩረት ሰጥተው ትንታኔ ሲሰጡበት ሲሟገቱበት ነበርና እንዴት አየው? በተለይ ሚኒስትሪሚንግ ሚዲያውን ሃንድል ያደረገበትና የዲሞክራሲ መለኪያና መገለጫ ሆኖ ለመቅረብ የቻለበት ነበር ወይ? እንዴት ታዘብክ? አዎ አይ ቲንክ ሚዲያው በምርጫው በተለይ በምርጫው በኩል አንደኛው የታዘብኩት ነገር የክርክሮችን በተለያዩ አጀንዳዎች ላይ የተለያዩ ፓርቲ አባላት አመራሮች መተው ያደረጓቸው ክርክሮች ውይይቶች እንደዚህ ጊዜ ተሰጥቶ በጣም ይሄ ወሳኝ ነገር ነው። አሁን መንግስት መስርተው መንግስት እየመራ ያለው ፓርቲ ውስጥ ያሉ አመራሮችን ቱባ ባለስልጣኖችን ጭምር ቀጥተኛ የሆኑ ዳይሬክት የሆኑ ጥያቄውን እስኪመልሱ ድረስ ፔን አድርጎ የመጠየቅ ነገር ለሌሎቹ የሚሰጠውን አይነት የጥያቄ እንትን ኦፍ ኮርስ ባላንስ ነው ብለው አያስቡም። አንድ ቤት ውስጥም እናትና አባትም ይሄኛውን ልጅ ከዚህ በላይ ይወዳሉ ምናምን የሚባል ነገር ይነሳል ቤት ውስጥ እኮ። ግን እኔ ያየሁት አይነት ተሞክሮ ይሄ ሊበረታታ የሚገባው ነው። ጥሩ ነገር ሲያይ ሰው ሁሌ ማበረታታት አለበት።
ጓሮህን ጫር ስታደርግ የቲማቲም እንደው ትንሽ ችግኝ ካየህ እኮ ትሸፍነዋለህ ምን እንደሚመጣ እስክታይ ድረስ ጥሩ ታበረታታዋለህ እና ፍሩት ሊወጣበት የሚችል ነው። በዛ አንጻር ያለው በቅስቀሳ ጊዜ በዝግጅት ጊዜ የነበረው የሚዲያ ተሳትፎ። ሌላኛው ምርጫው አይካሄድም፣ ጦርነት ነው የሚሆነው፣ ግጭት አለ፣ ኢትዮጵያውያን እየመረጡ አይደሉም የሚለውን ሌሊት ቁጭ ብለው እያደሩ ገጠር አካባቢ ላይ ብዙ ጋዜጠኛ ተሰማርቶ ኢንፎርሜሽኖቹን ሰብስበው እነሱ ማምጣታቸው ፌስቡክ ፔጃቸው ላይ የክልል አስተዳደሮች ፎቶዎችን እነኝን ማስቀመጣቸው በጣም ትልቅ ልዩነት አምጥቷል። በጣም ትልቅ ልዩነት ጥሬ ክህደት ለመካድ የተዘጋጀን ኃይል ፊት ለፊት ለማሳየት እድል ሰጥቶናል። ቢኮዝ ሙግቱን ያው ኢቲቪ ፋና ወይም ሌሎች ሚኒስትሪ አይሟገትም። ሙግት የሚሟገተው ሚዲያ ላይ የሚውለው ሰው ነው። ሶሻል ሚዲያ ላይ ያለው ዩቱብ ላይ ያለው እንደዚህ ያለው ህዝብ ነው የሚሟገተው እና ሆኗል አልሆነም በምትልበት ኤቪደንስ ይዘህ ለመቅረብ እድል ሰጥቷል። ኤቪደንስ እኔ አስታውሳለሁ አማራ ክልል ላይ ውሸት ነው ምርጫ አልተደረገም ምናምን የሚሉ አንድ ሁለት ሰዎች መጀመሪያ ቀን ላይ መጥተው ነበር። ከዛ በኋላ ኩም ብለው ትተውታል። ስለዚህም ነገር አያነሱ። የዛኑ ቀን ፊት ለፊት ወጥቶ ይሄው ቀበሌህን ጥራ እየተባለ አንተ ምንድን ነው የት ሰፈር ነሽ አንቺ ቤተሰቦች እዚህ ናል ይሄው ቀበሌ ይሄው ፎቶቸው ተሰልፈው ምንድን ነው ሰፈርህን ጥራ ያ ታጋዮች የሚባሉት የነዘመነ ይሄው የነዝንትና ከተማ የነብሬ ይሄው ሰፈራቸው ፎቶ እየተወጣ ማለት ነው ከክልሉ ኮሚኒኬሽን። ይሄ አሁን የታሰበው ነገር አልመረጠም ማንም አልመረጠም ምናምን ሊባል ነበር። የመጀመሪያው ቀን ላይ ነው ጸጥ። ቲክታክ ላይ ጸጥ አለ። ዩቱብ ላይ የተወሰኑ ያው የበሏትን ቀብድ ግድ ስለሚላቸው የምን ተፍረታቸውን እንደ እንትን ነገር እንደ መድገም ነገር ደገሟትና እነሱም አልተመለሱበት ሌላ ቦታ ማየት ጀመሩ። ሶ ይሄ ጥሩ ስራ አለ የሚያስብል ነው። ሶሻል ሚዲያ ላይ ያለው ኮንትሮልድ አይደለም፣ ግን ያው ተዋጊ ነው፣ የለመደ ነው። ያለ ሽፋን ያለ ስንቅና ያለ ትጥቅ በራሱ የለመደ ስለሆነ እዚህ ላይ ተሰርቷል። ለማስተካከል ለመቃኘት የተሞከረ ሙከራ አለ። ውጭ ሀገር የምንኖረውም በተለይ ኮሚኒኬሽን እንዲፈጠር እርስ በራሳችንም እንትን ያለበት ነገር አለ። ያ ግን እዚህ ላይ አሁን ለምሳሌ ከምርጫው አስቀድሞ በነበረው ሂደት ላይ በተቃዋሚ ፓርቲ በኩል ያሉት አካላት ሀሳብን መሰረት ያደረገ ክርክር እንዲከራከሩ ወይም ደግሞ በፈለጋቸው መንገድ እነሱ በመበሻሸቅ በማጠልሸት አይነት ነገር ጊዜያቸውን እንዲያሳልፉ እድሉ መሰጠት ነበረበት ወይ? ይህንን መልሶ ወደ አጀንዳው ከመመለስ አኳያ የተወሰነ ትዝብት ታዝቤያለሁ። ከዚያ ባሻገር ደግሞ የሚገርመው እንደ ፓርቲ ሲቋቋሙ መቼም መሰረታዊ ይዘትና አሰላለፍ ልዩነት ስላለን የፖሊሲ ልዩነት ስላለን ብለው ይመስለኛል መቼም የተለያየ ፓርቲ የሆኑት። ነገር ግን እርስ በርስ መጠያየቂያ ታይማቸው ሲደርስ ሁሉም ለብልጽግና ፓርቲ እንጂ እጃቸውን የሚያወጡት አንደኛው ተቃዋሚ ፓርቲ ለሌላኛው ተቃዋሚ ፓርቲ ጥያቄ ያለው በማይመስል ልክ አጀንዳው ሴት ሲደረግ ተቃዋሚ ፓርቲዎች ተቃዋሚ ፓርቲዎችን የሚጠይቁበት የሚልም አይነት ታይም ሴት ቢደረግ አሪፍ ነበር ብዬ አሰብኩ። ምክንያቱም ዝም ብሎ ሁሉም ብልጽግና ፓርቲ ላይ ነው እጁን የሚያወጣውና ከሌላቸው ለምን አንድ አልሆኑም የሚልም ነገር ስለሚያስነሳ እንዲህ አይነት ጉድለት ያለ መሰለኝ። ከዚያ ባሻገር ደግሞ በምርጫው ዕለት አሁን ቀደም ሲል አልመረጡም ውሸት ነው ምናምን ሲባል የነበረውን ያሳዩበት መንገድ እንደተጠበቀ ሆኖ ግን አንዳንዴ የሄዱበት ርቀት ዝም ብሎ ለምሳሌ ገሌ ከምርጫ መጥቶ ክራንቹን ጥሎ ሮጠ፣ አይኑ በራ፣ እርጉዟ እንዲያለች ይሄ ዝም ብሎ መንግስትም እንደ ግለሰቦች ምናልባት እነዚያ አይሳካም ብለው የነበሩትን አካላት ለማብሸቅ በሚያስመስል መልኩ የመንግስት ሚዲያዎች ላይ እንደሱ አይነት ዘገባዎችን አንዳንዶቹ ላይም አኔቲካል የሆኑ ግሉኮሱን ነቅሎ መረጠ። ይሄ እኮ ተገርፎ መመለስ ነበረበት እንጂ እንዴት እንዲህ ሲሆን ይደረጋል? ሐኪሞችም ቢሆን ስራቸውን ትተው እንደዚህ መረጡ የሚለው ነገር አንዳንድ ጊዜ ትንሽ አኔቲካልም ነው። ለማብሸቅ ተብሎ የሚካሄድበት ርቀት ከግለሰብ ጋር እንዲህ አይነት ፉክክር እዚህስ ላይ የነበረ ትዝብት። አዎ የረሳሁት ነገር አስታወስከኝ። ከዚህኛው ልጀምር። ይሄኛው በጣም ያዝናናኝ ስለነበር ይሄ ነው። አሁን ቆፈን ምል ይሄ ነው። አንድ አይነት ነገር አንድ ጥርን ነገር ተብሎ እዚህ አካባቢ ላይ ጥሩ ነገሮችን እስቲ ለየት ያለ ሰዎች ምን ያህል መስዋዕትነት ለማድረግ ለምርጫው ብለው ምን ያህል ህዝቡ እንትን አለ የሚለውን ለማሳየት አንድ ቦታ ላይ
ሰዎች በጣም በማይመች ሁኔታ መተው እንትናሉ የሚለው ሲመሰገን ከዛ ላይ ኤግዛጀሬት እየተደረገ አንደኛ ታሪክ ስቶሪስ አር ኢምፖርታንት ጥሩ ስቶሪስ አር ኢምፖርታንት ግን 50 ስቶሪ ከሆነ ስቶሪስ መሆናቸው ይቀራል ሲጀመር አንድ ስቶሪ ባይዘው በውስጥ ሶሻል ሚዲያ ላይ ካሉ በጣም ስማርት ከሆኑ ሰዎች ጋር ትዊተር ላይ ያለች አንድ እህትም አለች ስንወያይ ይሄንን አንስታ ነበር አንድ ስቶሪ የፈለገው እንትን የሆነ ሰው ይሁን ከሐኪም ቤት ግሉኮሱን ሳይነቀል ከነ ግሉኮሱ መጥቶ የመረጠ ቢሆን ወይም ደግሞ እገሌ የሚባል ሰው ስም ሰጠው እዛ ምርጫ እየጠበቀች ምጥ መጣ ቢል ምጧ ላይ ያለች ወደ ምርጫ መጣች ሳይሆን ምርጫ እየጠበቀች ምጥ መጣ መርጣ ወደ ምጥ ሄደች ማለት እርጉዝ 9 ወር የደረሰች እርጉዝ ወይዘሮ እንትና የምትባል ምርጫ እየጠበቀች ምጧ መጥቶ መርጣ ወደ ምርጫ እንትን ሄዳለች የሚለው ህዝቡ በዚህ ደረጃ የደረሰች እርጉዝ እንኳን መጣ ምርጫ ቫልዩ ሰጣ መረጠች የሚለው አንደኛ ሞር ሪሌተብል ነው ምጥ ላይ ሆነ ወደ ምርጫ አሰብክ ከሚለው ይልቅ ምርጫ ይችላል አንደኛ ሁለተኛ ሌሎች 50 ተመሳሳይ በጣም አንቢሊቨብል የሆኑ ታሪኮች የሉ የሚሻሙት አንድ ታሪክ ነው እዚህም እዛም ጣል ያደረከው የነገሩን ማስመሪያ ማድመቂያ አድርገህ ልታቀርበው ትችላለህ ይሄ አይ ቲንክ ይሄ ያው ከፈጠራው ጋር ምናምን የሚሄድ ነገር ነው እና ሞር እኔ እንትን ያለኝ ነው ብዙዎቹ ለማላገጫ ተጠቅመውበታል ሪሊ እዚህ ምርጫ ላይ ከዚያ ተነስተው እንግዲህ ይሄን ነው ቅድም ያልኩ እነሱ ባቀበሉት አጀንዳ ሌሎቹ እውነት እያስመሰሉ አጋነው ምናምን ያደረጉት ነገር አለ እሱን ሳይሆን እኔ በተለይ በዚህ በሶሻል ሚዲያቸው ላይ ትልልቆቹ ሚዲያዎች የለጠፏቸውን ነገሮች ሳስተውል ምናልባት እንደውም ቀጥሎ ጠብቄ የነበረው በጣም መንግስትም እንደ መንግስት አስቦበትና አይቶ ፓርቲውም በእንደዚህ አይነት ልክ በሚያዋርድ ምክንያቱም ቀጥሎ እኮ ምን ሆነ መሰለ ፖለቲካውን ወይም የምርጫውን ፖለቲካ ከዋናው መሰረታዊ ከሆነው ጉዳይ አውጥቶት ወደ ውድድር ዘገባዎችና ወደ ግለሰባዊ ቅሌቶች ነበር ወስዶት የተመለከትነው ሌሎቹም በዚያ ልክ ሲሰጡ ስለነበርና እንደሱ አይነት ነገር ጠብቄ ነበር እኔ ችግር የለብኝም ይሄንን አይነት ቁንጥጫ ብዙ አይጎዳም because እዚህ ምርጫ ላይ የተሰነዘረው በቦምብ በፈንጂ እና በጦር መሳሪያ ምርጫ ሰው እንዳይወጣ አፉን አፍኖ ቤት የማስቀመጥ ዘመቻ የተደረገበት በጣም የተቀናጀ ዲሴኩሪታይዝ ማድረግና ይሄ ዲስራፕት አድርጎ ዲሌጂቲማይዝ ቅቡልነቱን ለማሳጣት ረብሻን ውከትንና ጦርነትን ፈጥሮ ቅቡልነትን የማሳጣት ትልቅ ዘመቻ የተደረገበት ምርጫ ስለሆነ ያንን ተቋቁሞ የኢትዮጵያ ህዝብ ወጥቶ በግሩ መርጧል ኢትዮጵያ ህዝብ ወጥቶ እኔ በካርድ እንጂ በክላሽ አልገዛም ብሎ መርጧል ይሄ ማንም ሊክደው አይችልም የማጋነን ታሪኮች እዚህና እዛ እንትን አሉ ትንሽ ዘገባው ላይ ጥያቄ ያለው ምናምን ችግር የለውም በጣም የሚታዩና የዲሞክራሲያዊ ስርዓቱን መጎልበት ሊያሳዩ የሚችሉ በርካታ ነገሮችን በየሰፈራችን ተመልክተናል ማንም ምልህ አንዳንድ ቦታዎች ላይ ነገሌን አስገድደው በዚህ ወጥቶ በዚህ ወርዶ የሚባል ነገር ብንሰማ ሁላችንም አሁን እዚህ ጋር እንደ ጋዜጠኛ ሆነም እንደ ግለሰብ ደግሞ ሰፈሬ መንደሬ አካባቢ ላይ ጓደኞቼ የተሳተፉበትን በተለያየ መልኩ ተመልክተናል እንዲህ አይነት ነገሮች አስተውለናል እስከመጨረሻው ድረስም ተሰልፈው በትዕግስት ፀሐይ ሳይበግራቸው እንደዚህ ደግሞ ፀሐይ ላይ የቆሙትንም ደግሞ ውሃ በመስጠት በመሳሰሉትም ደግሞ አስተባባሪዎች ሲያስተናግዱ ያየንበት በርካታ ስቶሪ ነበርና ይሄ በሽሽቁ ጋር ሲመጣ ተዘለለ ይሄ ቡድንተኝነቱ ይሄ የሆነ ነገር ለማስመሰልና በዚህ በከረረ አስተሳሰብ ውስጥ ተሆኖ የሚኬድበት መንገድ አንዳንድ ጊዜ ሚዲያ ባለቤቶቹም ይሁኑ የሚመሩት አካላት ትኩረት የሚሰጡበትን ቦታ የትኛው አጀንዳ መቅደም ነበረበት የሚለውን የዘነጉት ይመስለኛልና እንደዚህ አይነት ሀገራዊ እውነቶች በስንት ጊዜ የሚመጡ እድሎች ሲኖሩ በትክክል የዲሞክራሲያዊ ስርዓቱ መገለጫና ምናልባትም ደግሞ መደመር ወደፊትን በሚያስበው ልክ ነው ወይ የሚለውን ጥያቄ ፍንጭ ለመስጠት የሚያስችለውን እድል የሚያሳጡ ዘገባዎች የሚመስሉ ነገሮች ስለሆኑብኝ ነው አዎ እንትን ናቸው ግን እኔ አሁን ከምን አንፃር ነው የማይመስለው ቢግ ፒክቸሩን ስለማይ ነው እንጂ ልክ አሁን ቅድም ያነሳው ተፎካካሪ ፓርቲዎች የሚያስቡበት ከሆነ ምን ቀጥሎ የምናገረው ነገር ለነሱ በሚቀጥለው 5 ዓመት ውስጥ አስተካክለው መምጣት ያለባቸው ነገር ነው ሚዲያው የዘገባ ስታይሉን
ምርጫ ላይ ይህን የሚያክል ጫና ያለበት የኢትዮጵያ ህዝብ በግልጽ ሪዛውንዲንግ ቮይስ እና ኢኮኖሚስትን ኩም ያስባለ ቀድመው ተከፍሏቸውም ንዴት ስላለባቸው እነ ቶም ጋርነር በጥላቻ ሲለጥፉ በቀን 2 ሲጽፉ የነበሩትን አፉን ያስያዘ ስራ ነው የኢትዮጵያ ህዝብ የሰራው። ይሄንን እንደው ራሱን ጥሬውን ምንም ሳታገን ነው ምንም ትኩረት ሰተህ ብዙ ስቶሪዎች ሳታይ እንደው ያለውን ነገር ብቻ ሂደቱን ብቻ ማሳየት ራሱን የቻለ ፓወርፉል ሜሴጅ ነው። ያ ሜሴጅ አንቀጥቅጧቸዋል። ብዙዎችን የኢትዮጵያን ፖለቲካ በጉልበት መቀየር እንችላለን ብለው አስበው የነበሩትን መሬት ቁጭ ያደረገ ስራ ነው የተሰራው። የኢትዮጵያ ህዝብ የሰራው ነገር ነው። የኢትዮጵያ መከላከያ ሰራዊትና የጸጥታ ተቋማት የጠበቁት ግን እስከ ማፍሰስና እስከ መሰዋት ድረስ ከፍለውበት ያስጠበቁት ነው። ማህበረሰቡ አብሮ ሰርቶ ጠንካራ የምርጫ ቦርድም እንደተገነባ የታየበት ነው። ይህንን ዘገባው በቂ ነበር፣ ግን አሁን ከስህተት ይማራሉ። ይቺ ስህተት ናት። ልክ ተቃዋሚዎች ያ ሰው አሁን ሚዲያ ላይ ይጠይቃቸው የነበረው ለምን እነሱን ቢያቀናቸው ትንሽ ቢመልሳቸው፣ አንደኛ ወደ ፖይንት እንዲሄዱ ዝም ብሎ መንግስትን አገኘሁት አሁን ላብሽቅ ፓርቲውን ብልጽግናን አገኘሁት ማበሽቅበት እድል ስለዚህ ላብሽቀውና ምናምን የሚል ቲክታክ ላይ ራሱ እየተሆነ ያለነው ነገር አንዳንዴ ሲረሱን ለመጎሸም ካልሆነ ማንሄድበትን መንገድ እንደዛ ሲሄዱ ጋዜጠኛው ኦፍኮርስ ወዲህ ተመለሱ ቢላቸው ጥሩ፣ ግን ማድረግ ግዴታ የለበትም። ህዝቡ እንዲያያቸው እነሱም ራሳቸውን እንዲያዩ ልክ ቅድም እንዳልኩት ፍሬሚንጉ ላይ ምናልባት እነሱም እርስ በርስ እንዲጠያየቁ የሚያስችል ለምሳሌ ፓርቲዎች እርስ በርስ ይጠያየቃሉ ማለት ተቃዋሚ ፓርቲዎች ብልጽግና ፓርቲን ብቻ ይጠይቃሉ ማለት እንዳልሆነ በሚያሳይ መልኩ፣ አለበለዚያ አንድ ሆኖ መምጣት እንጂ የተለያየ ሰዓትና ጊዜ ተወስዶ በዚያ ልክ ሲኮን ወደፊት የዚህ የዲሞክራሲያዊ ስርዓት ግንባታችን ላይ መቼም አንድ ፓርቲ ብልጽግና ለብቻው እስከ መጨረሻው የሚሄድበት እድል ስለማይኖር እንደው ማህበረሰቡም ተስፋ ለማድረግ የሚቸገርበትን እንትን ያመጣል ብዬ ነው። እኔ ሰፋ አድርጌ ነው የማየው። ይኸውልህ ይሄ ጥሩ ነው። ልክ አሁን በክራንች መጥቶ በእግሩ ተመለሰ ምናምን እያለ የሚቀለድበት አንድ ሚም እንደውም አይቻለሁኝ። ኢየሱስ ክርስቶስ ተመልሶ መጥቶ ልትወስድን የመጣሁ ሲባል ልመርጥ ነው የመጣሁት ምናምን እያሉ የሚቀልዱበት አይነት ደረጃ ድረስ ግነት ማለት ነው። ይሄ በር ባይከፈት ጥሩ ነበር። ግን ደግሞ እቺ ነገር ትምህርት ናት። ጉዳት የሚያደርሰውን ትልቁን አደጋ ስላለፍ ነው የዲሞክራሲ ልምምዳችን ውስጥ ሁሉም የራሱን ትምህርት ወስዶ የምርጫ ቦርድ በጣም ምርጥ ከሰሩት መሀል የምርጫ ቦርድ አንዱ። የምርጫ ቦርድ የአፍሪካ ዩኒየን የሰጠውን ግምገማ ከውስጥ ራሱ ያገኛቸውን ወስዶ ከዚህ የተሻለ ምርጥ ተቋም ሆኖ ልምድን የሚያጋራ ይሆናል ብዬ ተስፋ አደርጋለሁ። ተቃዋሚዎች ጥያቄ ጠይቁ ሲባሉ እርስ በርስ አለመጠያየቅና ብልጽግና ገዢው ፓርቲ ላይ ብቻ እጅ አውጥቶ አስተማሪ ክላስ እንደገባበት እኔ ቲቸር እያሉ መጠየቅ ራስን ዝቅ እንደሚያደርግ በህዝብ ፊት የምታውቀው ነገር እንደሌለ ገዢውን ፓርቲ ብልጽግና ለማጀብ የመጣ እንደሚያስመስልህ አሁን ይሄው እየነገርናቸው ነው። እቺን አይተው በሚቀጥለው የጥያቄ እድል ሲሰጣቸው እርግጠኛ ነኝ እርስ በርስም ይጠያየቃሉ። የትምህርት እድል ነው የተገኘ ያለው እና ትዝብትን መናገር ለማረምም ስለሚበጅ እናስታውሳቸው ብለን ነው። ነገም ሌላ ምርጫ ስለሚመጣ ወደ ማህበራዊ ሚዲያው ላይ ሄደን ሰዓታችን ሳያልቅ የተወሰኑ ነገሮችን ለማንሳት እዚህ ሚኒስትሪሚንግ ሚዲያው ላይ አሁን እንግዲህ ቀደም ሲል ያነሳናቸው የሚዲያ ሚናዎች አሉና አሁን ግን የሰዎችን የትኩረትና ስሜት በዲጂታል መንገድ የሚቆጣጠሩ አካሎች እየሰፉ እየጎሉ ምናልባትም ሚኒስትሪሚንግ ሚዲያውን ላቅ ባለ ደረጃ ተሻግረው እየሄዱ የሚመስልበት ነገር አለና እነዚህ ደግሞ የፖለቲካ ውጤቶችንና የመወሰንና የመቆጣጠር ከፍተኛ አቅም ሊሰጣቸው እንደሚችል ይገመታል እና ከዚህ በመነሳት የሚዲያ እንግዲህ የዚህ ሚናዎቹን ቀደም ሲል ያነሳናቸውን አሁን በአጠቃላይ በኢትዮጵያ ተጨባጭ ሁኔታ በከረረ ጎጠኝነት በትርፍ ፍለጋና በመንግስት ቁጥጥር መካከል ተቀርቅሮ ይገኛል የሚል ሀሳብ የሚያነሱና በተለያየ መልኩ ጽፈው ሲከራከሩ ያስተዋልኳቸው አካላት አሉና ያንተ ግምገማ ምንድን ነው? ከዚሁ ጋር አያይዘህ አንድ ላይ እንግዲህ ትልቁ ወሳኙ የፖለቲካ ጥያቄ የመረጃ ስርዓቱንና አልጎሪዝሙን ማን ይቆጣጠረዋል የሚል ነው አሁን ላይ እና ከዚህ አኳያ
ምክንያቱም ማህበረሰቡ በጋራ የሚስማማበትንና እውነት ነው ብሎ አንድ ወጥ መረጃ መያዝ አልቻለም። ከዚህ በመነሳት እውነት ደግሞ በትርክትና በድራማ ተውጣ በምትገኝበት ጊዜ ለሀገራችን ትልቅ ፈተና ሊሆን እንደሚችል ይገመታል እና እዚህ ላይ በጥቅሉ ምንድን ነው ያለ ቀደም ሲል ያነሳሁት በእርግጥ በተባለው በከረረ ጎጠኝነት በትርፍ ፍለጋና በመንግስት ቁጥጥር ስር ተቀርቅሮ ነው የሚገኘው ሚዲያችን ከሆነ እንዴት ይውጣ? የዚህ የመረጃ ስርዓቱንስ ማን ይምራው? አልጎሪዝሙስ ሁልጊዜስ ድራማ እና ትርክት እየፈጠሩ አዳዲስ ነገሮችን ምናልባትም ደግሞ በተለያየ መልኩ በተሰላቸና በተወናበደ የመረጃ መረብ ውስጥ በሚገኝ ማህበረሰብ መካከል እንዲህ አይነት ነገሮች ሲፈጠሩ ፈተናችንን የበለጠ ስለሚያሰፋው እንዴት ይሁን? በጣም ጥሩ ጥያቄ ነው። በጣም ዲቴል ጥያቄ ነው። የሶሻል ሚዲያው ማህበራዊ ሚዲያው ፈርስት ከመር አድቫንቴጁ ወይም ደግሞ ቀድሞ የደረሰው ወደ ገበያ ቀድሞ የደረሱት ያላቸው ተጠቃሚነት በጣም ሰፊ ነው። ጥሰህ ለመግባት ገበያውን ጥሰህ ለመግባትም ራሱ ክሬት የሚያደርጋቸው ቤሪየሮች አሉት። እነ ፌስቡክ ቀድሞ የመጡ እነ ትዊተር በተለይ ለፖለቲካ ዲፕሎማቲክ ኮሚኒቲውን ለማግኘት እና ጫና ሊፈጥሩ የሚችሉ ኃይሎችን የማግኘት አሁን ኤክስ የሚባለው ማለት ነው። እነ ቲክታክ ደግሞ ወጣትንና መሬት ላይ ያለ አክቲቭ የሆነ ኤንጌጅመንትን በመፍጠር አንደኛ እነኚህ አካላት አሁን ሌላ ቲክታክ እንስራ ሌላ ሚዲያ እንትን እንስራ የሚል አካል ቢመጣ ወደ ገበያው የመግባት እድሉ በጣም ዝቅተኛ ነው። ይሞክራሉ፣ ብዙዎች አሉ ይሞክራሉ፣ በጣም ትልቅ ኪሳራ ነው የሚያስተናግዱት። ቲክታክ ባን ሊደረግ የነበረ ጊዜ አሜሪካ ላይ የተወሰኑት ወደፊት ለፊት መጥተው ነበረ። ከዛ በኋላ ተሸምቅቀዋል። አሁንም ያሉ አሉ። የሳውዲ አረቢያዎች የራሳቸው አላቸው፣ ሌሎችም ሀገሮች የተወሰነ የራሳቸው ግን ዝቅተኛ ነው። ኢንጌጅመንት ሌቭሉም የወረደ ነው። በዚህ ደረጃ ዓለም አቀፍ ኢንጌጅመንት ያላቸው እነኚህ ናቸው። ከነዚህ ተቋማት ጋር ያለህ ግንኙነት በራስህ ሀገር ላይ በራስህ ቴሪቶሪ ውስጥ የሚተላለፉ እና መተላለፍ የማይፈቀድላቸው ባንድ የሆኑትን ነገሮች ይሄ ሪሌሽንሽፕ ነው ከስቴት ጋር ስቴት ከነዚህ ኮርፖሬሽኖች ጋር የሚፈጥረው ሪሌሽንሽፕ ነው። በእኔ ሀገር ላይ ብዙ ተጠቃሚ አለ፣ ተጠቃሚዎቹን እንዴት ማኔጅ እንደሚደረግ ብሎ ያደርጋሉ። እነዚህ ትልልቅ ተጠቃሚ ያላቸው ጠንካራ ሀገሮች የሚሰሩት የዲፕሎማሲ የሶሻል ሚዲያ የፐብሊክ ዲፕሎማሲ አካል ስለሆነ ከዛ በዘለለ የራስን የመገንባት አሁን እኛ የቋንቋ አድቫንቴጅ አለ። የራሳችን ፊደልም ካላቸው ጥቂት ህዝቦች መካከል ሀገራት መካከል ነን። የባህልም ልዩነቶች አሉ እና ተፈላልጎ ደግሞ የኛ ሰው አንዱ ያለበት ሌሎቹ የመሄድ እድል አላቸው። ቀድመን ጀምረን በትንሹም እያደገ የሚሄድ ራሳችን የምንቆጣጠረው እንዲህ አይነት ነገር ዲቨሎፕ ብናደርግ አልጎሪትምን ኮንትሮል የማድረግ እና ዴታን በውስጥ የማስቀረት የማሳደግ እድል አለን። እዛ ላይ ምን አለ ምን እየተሰራ ነው የሚባለውን ነገር አላውቅም። ምናልባት አሁን ከቴክ ጋር ተያይዞ ኢንስቲትዩት ሌሎችም ክሪኤቲቭ የሆኑ ልጆች አሉና የሚሰሩበት የራሳቸው ትብብር አለ። እዛ ላይ ምን እንዳላቸው አላውቅም። እሱን ማገዝ እንችላለን። እሱን ማበረታታት ጥቅም አለ። አሁን ሲነሳ ጎስት ሲቲ የሚባል ዲስአድቫንቴጅ አለ። ጎስት ሲቲ ማለት አንተ እዛ ትሄዳለህ፣ እኔም ፖለቲካ የምሰራው ትልልቆቹ ቲክታከሮችም ምን የሚያደርገውም እንዳለ እዛ ነው ያለው ቲክታክ ላይ። አንተ እዚህ ብቻህን ትመጣና ገብተህ ጎስት ሲቲ ነው የሄደው ሰውዬ ተመልሶ አይመጣም። ቢኮዝ ሲመጣ ዜሮ ነበር፣ ሰው አልነበረም። የመጀመሪያውን ባች አስገብተህ ብዙ ዲስአድቫንቴጆች አሉት። ኤኒዌይስ ያ ፈርስት ባች የማስገባት እና ራይዝ የማድረግ ከመሬት የማስነሳት ሎካል ያስነስተህ ከዛ ኢንተርናሽናል አክሰስብል የማድረግ አፕ ስቶር ውስጥ ሌሎች ቦታዎች ላይ ከዛ ፕሮሞት ታደርጋለህ። ይሄ ቢሰራ አልጎሪትሙን ኮንትሮል የምናደርገው ዴታውን ኮንትሮል የምናደርገው ናሬቲቭን ሃንድል ማድረግ የምንችለው አሁን ቢጀመር የዛሬ 5-10 ዓመት መኖሩ ሊጠቅመን ይችላል። ቢኮዝ ሃይሊ ኮንትሮልድ ነው። አይሁዶች በጣም በዚህ ይታወቃሉ። እስራኤላውያን ሚዲያን መያዝ ማለት በጣም ቁልፍ ነው። ናሬቲቭ ኮንትሮል ካደረግ ብዙ ነገር ኮንትሮል ታደርጋለህ። እንደተባለው የጥቅም ፍለጋ የሚመራው ነው። የከረረ እሳቤዎች የሚመሩት ነው። ይህንን ለማርገብ ጠንካራ ስራ ተሰርቷል። በተለይ እኔ ቲክታክ ላይ ብዙ ኢንጌጅመንቶች አድርጋለሁ። ቲክታክ ላይ ለውጣል። ብዙ ሰው ሊመሰክር ይችላል። በተለይ የዛሬ 3 ዓመት እና ከዛ በፊት የሚያውቅ ይሄ ሚዲያ ዛሬ ያለበት ቦታ ህዝብ ለህዝብ ያለው ኢንጌጅመንት ራሱ ይሄ የከረረው
አንተ ኦሮሞ ነህ፣ አንተ እንትን ነህ፣ አንድ ቤት አንገባም፣ አስተሳሰብ ያለብን በፍጹም አሁን እየጠፋ ያለ ነው። ኦልድ ፋሽን ሆኗል። እኔ ሞዴሬተር ኖሮኝ ትግራዋይ አንድ ወንድሜ አንድ እህቴ ቤት በፖለቲካ ሀሳብ እንለያያለን፣ ትግራዋይ ናቸው። እነሱ ቤት ሞዴሬት ማለት እዛ ቤት ውስጥ ማኔጅ ማድረጉን ስራ አድሚኒስትሬሽን ራሱ ስልጣን ተሰጥቶኝ እንገባበት። አማራ ልጆች እንደዛ የሆንኩበት አለ። የአማራ ስለ አማራ ናሽናሊዝምን የሚደግፉ አንዳንዶቹ ኢቭን የትጥቅ ትግል የሚደግፉ አብሬያቸው ገብቼ እወያያለሁ። በኦሮሞም እንደዚሁ ኦላ የሚደግፉ ይሄንን ማገናኘት ማቀራረብ የከረረውን ነገር ማርገብ ተሰርቷል። ግን የራሳችን ኮንትሮል ስለሌለን አት ኤኒ ታይም ኢንጀስት ሊደረግ ይችላል። አት ኤኒ ታይም ግን ተለውጧል የሚለው ላይ ቀደም ሲል ወደ ጉዳዩ ጠልቀ ስለገባ እንደገና ማህበራዊ ሚዲያ ወር ሶሻል ሚዲያ ምን ማለት ነው ወደሚለው ፍልስፍና እንሄድም። ግን ዓለም ማህበራዊ ሚዲያውን ወይም ሶሻል ሚዲያውን ለምን ዓላማ እየዋለው መሆኑ ይታወቃል። እና በተለይ በዋናነት በዚህ በሶሻል ሚዲያው ላይ የሚጠበቁ እንደ ሀገር አወንታዊ የሆኑ ጉዳዮች አሉ። ይሄ ምጣኔ ሀብት እድገትን ከማምጣት አኳያ ማህበራዊ ትስስርን፣ ሰላም ግንባታን እንደዚሁም ደግሞ ብቁ ዜጋ ከመፍጠር አኳያ በትምህርት፣ በጤና በመሳሰሉት ላይ በርካታ ለውጦችን ያመጡበትና እያመጡበት ያሉ ምናልባትም ደግሞ ትልቅ የስራ ዕድል ፈጠራ ሆኖ እያገለገላቸው ያሉ ሀገራት አሉ። አሁን በእርግጥ ዝም ብለህ እንግዲህ ያው በፐርሰንት ደረጃ አይተን ነው እና ዓለም ቲክቶክን እየተጠቀመበት ካለ ሁኔታ አኳያ እኔም የዛሬ ዓመት አካባቢ እስራኤል ሀገር ሄጄ በጣም በሚገርም የእነሱን ስልክ ይዤ ቲክቶካቸውን ምን እንደሚያደርጉበትም አስተውዬ ለራሴም ትንሽ ያፈርኩበት አጋጣሚም ነበርና እኛ ሀገር አሁን እዚያ ያላችሁትን ወይም ደግሞ በውጭው ዓለም ምናልባት እዚያ ያለው ባህሉም ካልቸሩም የምትሏቸው ሰዎችም እንደዚህ የባህል ጉዳይም እንደዚህ የሚይዛችሁ ሰዎች ልትኖሩ ትችላላችሁ። ግን በእርግጥ አሁን በምንለው ወይም ደግሞ ቀደም ሲል በገለጽከው ልክ እና ከመስፈርቱ አኳያ አዎ ይቻላል። አሁን ቲክቶከሮች አንተ በምትለው ደረጃ የሉንም። እንግዲህ ሰው ካለው ነው የሚጀምረው አይደለ? አንድ ሀገር እኮ 2% የጂዲፒ እድገት አግኝታለች ሲባል አሜሪካ እና ኤርትራ 15% አደገች ቢባል ወይም የራሳችንን ሀገር እንውሰድና ኢትዮጵያ 10.2% አደገች ስንልና አሜሪካ 2% አደገች ስንል እኮ እድገቱን ጎን ለጎን አድርገህ ብታየው ሰማይና ምድር ነው። ባለ 2% በጣም ይልቃል። ቢኮዝ የተነሳው ከትሪሊየኖች ነው። እኛ ከመቶ ምናምን ቢሊየን ነው የምንነሳው። መነሻ ነጥባችን ነው። ለእኔ መነሻ ነጥቡ ማተር ያደርጋል። ባለፉት ጥቂት ዓመታት ውስጥ ፍጹም ለማየትም ለመስማትም ከሚዘገንን ያለማጋነን ነው። ለማየትም ለመስማትም ከሚዘገንን ቦታ አሁን ብዙ ሄጄ የማያቸው ኢኮኖሚ ላይ የሚሰሩ ዲያሎግ ላይ በፊት 10 ሰው 5 ሰው አሁን 200 ሰው ቁጭ ብሎ የሚከታተላቸው ስለ ስነ ልቦና ስለ ሳይኮሎጂ የሚመካከሩ ንግድ የሚነግዱ በስነ ስርዓት እቃ መሸጥ እቃ መግዛት ኮሚሽን መስራት የሚችሉ ስቶክ ማርኬት ላይ የሚሰሩ ኤጁኬሽን ቋንቋ የሚያስተምሩ አንድ ኦሮምኛ የምታስተምር ልጅ እንደዚህ ምናምን እነኚህ ነገሮች አልነበሩም። በብዛት የነበሩት ደግሞ 5 ሰው እኔ ዞር ዞር ብያቸው ነበር 6 ሰው 1000 ሰው የት ነው ቁጭ ብሎ የሚያዩ ጆሮ ጭው የሚያደርግ ጸያፍ ስድብ ማህበረሰብን የሚሰድቡ ሰዎች ያሉበት በሺህ ሰው ቁጭ ብሎ ነው የሚያዳምጠው። ፖለቲካው ራሱ ድንቁርናን ሪኢንፎርስ የማድረጊያ ሁሉም ቦታ ላይ ኤኮ ቻምበር ተሰርቶ ይሄ ነበር የነበረው። ይሄን ኤኮ ቻምበሮች አፍርሰን ሌሎች ሀሳቦችን የመስማት ሰው አዳምጦ የማስጨረስ ከዛ ውጭ ደግሞ ብር ሳንቲም ቁጭ ብሎ ጌም ከመጫወትና ፖለቲካ ከማውራት ውጭ ሌሎችም የሶሻል ሳይድ እንዳለው ክሬቲቪቲ፣ ትብብርን፣ እርዳታውም ራሱ አጠያያቂ ነገሮች አሉት። አሁን ዝም ብለህ እርዳታም ጧምጡ ከማለት ተወጥቷል። የአካውንታቢሊቲ ሲስተም ሴት የማድረግ ነገር ብዙ ነገር ነው የተሰራው። ብዙ ነገር ነው እንትን ያለው እና ከነበርንበት በጣም ሩቅ ነው የመጣ ነው። እኔ ለማንሳት የፈለግኩት ከስፋት አኳያ እንጂ በተወሰነ መልኩ አሉ። በተለይ አሁን ስነ ልቦና ላይ የሚገራርም ነገር እና በጣም አድርገው ሰዎችን ከገቡባቸው ቅርቃሮች ውስጥ ለማውጣትና ነገሮች እንዴት ማሰብ እንዳለባቸው የሚያስገነዝቡ ቴክኖሎጂ ላይ በተለይ አሁን ከዚህ ከኢራን አሜሪካ ጦርነት ጋር ተያይዘው ደግሞ አዳዲስ ሲወጡና በጣም ግንዛቤ ሊሰጡ የሚችሉ ነገሮችን ትኩረት አድርገው በወጥነት የሚሰሩ አካሎች አሉ።
እነሱን እያልኩ አሁን እነሱ አንደኛ እንግዲህ የአልጎሪዝም ጉዳይ አንስተናል አይደለ? ተገብተው ይወጣሉ። ብዙም ላይክ እና ሼርም አያገኙም እና እዚያኛው ጎጠኝነቱ አካባቢና በለው በለው ላይ ወይም ገሌ አገባች፣ ገሌን ጠበሰች፣ ገሌ እንዲገዛ የመሳሰሉት ነገር ላይ ትኩረት ሲደረግና ኮፒ ሊንክ ምናምን ሼር ምናምን የሚባባሉት ነገር እዛ ላይ ይበዛል። አልጎሪዝሙ ደግሞ ያንን ነው የሚያመጣው። ከዚያ እንግዲህ ሌሎቹ ሀገራት ደግሞ ይህን ነገር የሚቆጣጠሩበት የራሳቸው የአሰራር ስርዓት ዘርግተው በተለይ ደግሞ ትምህርት ቤት አካባቢና ቤተሰቦች በተሻለ መጠን በተሻለ አቋም ላይ ሆነው ልጆቻቸውን የሚያርቁበት የአሰራር ስርዓት ይከተላሉ። አልጎሪዝሙን የሚቆጣጠሩበት እና እኛ አካባቢ ላይ ግን እንዲህ አይነት ነገር ሲኖር ምንድን ነው የሚባል ነገር ይሄ ሪፎርምስ ዘ ሪፎርመር የሚባለው ወይም ለዋጩን ማን ይለውጠዋል የሚባለው ለወላጆች ኃላፊነት የነበረው ነገር የባሰ ሆኖ ሰዎች ከስራቸው ተናጥበው በተለያየ መልኩ አንዳንዶቹ እንደውም በሚሰጡ ኮሜንቶች በሚሰሟቸው አስደንጋጭና ልብ ሰቃይ ዜናዎች ጭንቀት ውስጥ የሚወድቁበትና ፍርሃት እንዲሰማቸው የመሆን ተስፋ የማጣትና አንዳንድ ውሸቶች ደግሞ ተጋነው ሲቀርቡ እኔስ ማነኝ የሚል ራስ ላይ ጥያቄ ራስን ራሱ ምንድነው ራስን ካለማድነቅ የሚነሳ ምልከታ እንዲህ አይነት ነገሮች እየተፈጠሩ እንመለከታለን። ከዚያ ባሻገር ደግሞ የሚበዙትና አልጎሪዝሙ እየገፋ የሚያመጣቸው በዚያው በላይካቸውና በሰብስክራይበራቸው ስፋት ልክ ስለሆነ ይሄ መበሻሸቂያ ያደረጉት እገሌን ለማናደድ እዚያው ጠረጴዛ ዙሪያ ላይ ተነጋግረው መፍታት ያቃታቸውን ችግር ቤት ላይ ብቻ መጥተው አልጋ ላይ ቁጭ ብለው መልስ የመስጠትና ሌላውን ለማብሸቅ፣ አንዳንዱ ደግሞ ጉራውን የሚቸረችርበት፣ አንዳንዱ ደግሞ አኔቲካል በሆነ መንገድ መድኃኒት ሁሉ የሚያዝበት በጣም አስቸጋሪ ነገር ሰዎች ይመስላቸውና እኮ ለዚህ ነገር ይሄ ይጠቅማል፣ ለጥርሴን ተጠቀም፣ ምናምን ተወጋ የሚሉት ነገሮች እሱንስ እንዴት አድርጎ ነው መንግስት አንድል ማድረግ ያለበት? ይሄ ነገር በትክክል ቲክቶክን እንዳልከው በሂደት የሚመጣ ነገር ሊኖር ይችላል። ግን የመንግስትን የቤተሰብን ወይም ደግሞ የሌሎችን እገዛ አይፈልግም። ወይም ደግሞ ምናልባት በዚህ ላይ ልምድ ያላቸው አካላት አንተም እንደ አንድ እዛ እንግዲህ ብዙ የዚህ ተጋላጭነት ይኖራል እና እንዲህ አይነት ነገሮችንም አንዳንዴ በሚዲያው ከመሳተፍን በዘለለ እናግዝ፣ እንዲህ አይነት ነገሮች ቀርጸን እናሰልጥን የሚል ነገር ብታነሱ ምን ይሻላል መፍትሄው? አዎ ጥሩ ነው። እንትን ባይዞ በውስጥ በደንብ እያዩት እንደሆነ አውቃለሁኝ። ከዚህ በፊት ጠቅላይ ሚኒስትሩም ሲናገሩ ሰምቻለሁ። አፕሮቹ መዝጋት ከሆነ ክሎዝድ ሶሳይቲ አይደለንም እኛ ኦፕን አፕ ነው እያደረግን ያለ ነው። ኢኮኖሚ ኦፕን አፕ እያደረግን ነው። ሶሻል ሚዲያ ብዙ ነገር መዝጋት አይደለም መፍትሄው፣ ግን ደግሞ ልቅም ደግሞ አይደለም የሚሆነው። አሁን እሱን ማኔጅ ለማድረግ ቅርብ ጊዜ የመጣ እኔ በጣም የማይመቸኝ አለ። የሆነ በሽልማት ወጣት ትንሽ ልጆች መጥተው ይደንሳሉ እና እንደዛ አየሁኝና አይ ቲንክ ወደ ጥሩ የሚያመራ አይመስለኝም። ለጊዜው ብዙ ወጣ ያለ ነገር አላይበትም፣ ግን ይሄ በር ወዴት እንደሚወስድ እናውቀዋለን። ሌላው ዓለም ላይ ቢታወቅ ስለሆነ ይሄንን በር መዘጋት አለበት። ሰዎች የተጎዱ ሰዎች አሉ። በሶሻል ሚዲያ በሳይበር ቡሊ የሚባል አለ። ቡሊ ተደርገው በጣም ከመነቆርና ከመሰደብ ገጽታቸው ብዙ ነገራቸው ከመጥፋት የተነሳ ራሳቸው ላይ ጉዳት ያደረሱ በቅርብ ጊዜም እንደዚሁ ተመሳሳይ በሆነ ምክንያት ራሷን ያጠፋች ልጅ አለች። እሷ ላይ እየተነጋገር ነበር። ሳይበር ቡሊንግ ላይ ራሱ ህግ አለ። ብዙዎቹ አደባባይ አልወጡም እንጂ በየቤታቸው በተመሳሳይ መልኩ ትምህርት ቤት አካባቢ ኮሜንቱ የሚያደርሰው ተጽዕኖ ብዙዎችን በጣም እየገፋና ሌላ ነገር ውስጥ እየከተተ ኢቨን ልጆች አሁን ቤት ውስጥ ቶሎ ብለው በፊት የነበራቸው ክሎት ከሰዎች ጋር የመግባባት የማንበብ ከቤተሰቦቻቸው ጋር ጭራሽ የማምሸቱ የመቆየቱ እንደበሉ ተያይዘው አልጋ ላይ ሄደው ነው የሚያዩትና እሱን ሁሉ መብት ወላጅ የሌለው ይመስል አይነት ነገር አለ እና እየገፋ ሄዶ የሆነ ነገር ሲፈነዳ ነው እኛ ብዙ ጊዜ የምንጫጫው እና ከወዲሁ ስለሚያስፈልገው ብዬ ነው። ቤት ውስጥ ባይዘው ገቨርናንስ ከቤትም ነው የሚጀምረው። የሶሻል ሚዲያ ገቨርናንስ ከግለሰብ ነው የሚጀምረው፣ ከዛ ከፋሚሊ ነው። አንድ ልጅ ወጣቶችን ማኔጅ የሚደረግበት የራሱ መንገድ አለ። ቤተሰብ ዲቫይስን ኮንትሮል ማድረግ አለበት፣ ዩዜጅን ሞኒተር ማድረግ አለበት። ይሄ የቤት ውስጥ ገቨርናንስ ነው። እሱ ላይ እውቀት መሰራት አለበት። ሌላኛው ሰዎች እንዴት ከሶሻል ሚዲያ ጋር ዲል እንደሚያደርጉ ኢንፎርሜሽን የመቀያየር የተሻለና የሚመረጥ ቦታ እንዲሄዱ አልጎሪትም አንድ ቦታ ደግመህ ከሄድ ሁለተኛ ስታክ የምታይ ከሆነ ስታክ ማርኬት ዝም ብሎ ነው የሚያመጣል። ያየኸው የወደድከውን ነገር ነው የሚያበዛል። የሚያዩትን ነገር እንዲመርጡ የማይፈልጉትን ነገር ሪፖርት እንዲያደርጉ ይሄ ገቨርናንሱ ከራሱ ከኢንዲቪጁዋል ከፋሚሊ
ደረጃ ከዛ ኖሌጅ ደግሞ እኛ ብዙ ጊዜ እናወራለን በቦታ ሶሻል ቦታዎችም ሄዳሉ አንዳንድ ጊዜ ፖለቲካ ብቻ አይደለም እናወራለን እና እሱ ጥሩ ነው። ግን እንደ መንግስት ደግሞ ሪሌሽንሽፓቸው ምን ይመስላል ከነዚህ ድርጅቶች ጋር? ቢኮዝ ባን እናደርጋለን የሚሉ አሉ። አሁን የዘጉ አሉ። ቲክታክ ሀገራቸው ላይ ወይም እንትን ሀገራቸው ላይ የዘጉ። ኢትዮጵያ አንዘጋም፣ እኛ እንጠቀምበታለን፣ እናድግበታለን፣ እንለማመዳለን፣ ከዓለም ራሳችን ኤክስክሉድ አናደርግም የሚለው ጥሩ እይታ ነው፣ ጥሩ አስተሳሰብ። ዴሞክራሲያዊ ስርዓትን እያለምክ መዝጋት አማራጭ አይሆንም በፍጹም። አማራጭ አይሆንም። አዎ። ግን ደግሞ አሁን ከነዚህ አይነት ድርጅቶች ጋር የሪፖርቲንግ ሜካኒዝማችን እኛ ራሳችን የሶሻል ሚዲያ ጋቨርናንስ ከውስጥ አዘጋጅተን ከህጋችን ጋር የማይሄዱ ነገሮችን ከራሳችን በሀገራችን ላይ የማይፈቀዱ ነገሮች በሚዲያ ሲተላለፉ የኛ ወጣቶች ኢምፓክት የሚያደርጉ ነገሮች ሲተላለፉ ባን ማድረግ እንችላለን። እነሱ ይህንን አካውንት በተለይ ኢትዮጵያውያን ከሆኑ የዚህን እንደዚህ አይነት የሚያደርግ ሰው ካለ ውጪ እየኖረ አንድ ውጪ የሚኖር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ በእኛ ቋንቋ የእኛን ወጣቶች የሚደርስ ነገር ጥፋት የሚያስከትል መድኃኒት እንዲጠቀሙ የተለያየ ስነ ምግባራቸውን የሚያበላሽ የሚጎዳ ነገር ሲተላለፍ ካየ ኮሚኒኬሽኑ ሪሌሽንሺፑ ጥሩ ከሆነ ባን ማስደረግ ያንን የጋራ ሊዮዞን የሚዲያ እንትን አዘጋጅቶ አካውንቶችን ሪፖርት አድርጎ ኢሚዲየትሊ ቲክታክ እንዲዘጋለት ማድረግ ይህንን ሪሌሽንሺፕ አበልጽጎ ለዝጉልኝ ብቻ ሳይሆን አብረህ የምትሰራ ከሆነ አዝልቁልኝም። ለምሳሌ አሁን አንዳንዶች የተሻለ ሀሳብና ይዘት ያላቸው ምናልባት ከዚህ ከጥቅሟም ጋር በተገናኘ ይመስለኛል ወይም እኛ ያልነውን ለምን አልደገፍክም ወይም እኛ ያልነውን ለምን አላልክም አይነት ነገር ደግሞ በቲፎዞም ከመሬት ተነስቶ ሪፖርት እያደረጉ በጥሩ ሁኔታ የሚሰሩ ሰዎችንና አንዳንዶቹም እንጀራቸው ያደረጉትን አካሎች በቡድን ተሰልፎ የማዘጋት የማስፈራራት እንዲህም አይነት የመሰለ አለና ለሁለቱም የሚጠቅም የአሰራር ስርዓት ያስፈልግ ይመስለኛል። እኔ የተዘጉ አካውንቶች ብዙ አስከፍቻለሁ። ደብዳቤ ጽፌ በስነስርዓት እንደ ግለሰብም ዲቴይል ሊሆን እንደዛ ማድረግ እሱ ነው ሪሌሽንሺፑን ሶሻል ሚዲያውን ቫሊዩ ሃይ እንደሆነ ካወቁ ትውልድ እንሰራለን አይደለ? ላይ ማንነቱ ላይ እየሰራን ነው ከተባለ ይሄ ትውልድ እየተቀረጸበት ያለ ነገር እንደመሆኑ መዝጋትም የለብንም። ግን ደግሞ ገቨርን ማድረግ መቻል አለብን። ኮ-ገቨርን ማድረግ አለብን። ቢኮዝ በእኛ ትውልድ ላይ በእኛ ሀገር ላይ በእኛ ህዝብ ላይ አእምሮ ላይ ነው ቢዝነስ እየተሰራ ያለው እና የቢዝነስ እንደ ፓርትነር ከነዚህ ድርጅቶች በተለይ ከቲክቶክ ጋር ትብብር ተደርጎ የሪፖርቲንግ ሜካኒዝም ሶስት ሰው አምስት ሰው ያለው ቲም በኮምፒውተር በኤአይ በስነስርዓት ኦዲት አድርጎ ከውስጥ ኢትዮጵያውያን ሌላ ቦታ ሪፖርት ከምናደርግ ለውስጣዊ ድርጅታችን ሪፖርት እናደርጋለን። መሬት ላይ ያለ የኢሜይል አድሬስ ያለው ይሄንኛ አካውንት እንደዚህ እየተደረገ ነው ያለው። ህጻናት ሴቶች ልጆችን አምጥተው እያስደነሱ ገንዘብ ሳንቲም የሚለቀምበት አካውንት አለ፣ እባካችሁ ተመልከቱት ብለን ብንጽፍ አይቶ ከቲክታክ ጋር ባለው ሪሌሽንሺፕ ያዘጋል፣ እርምጃ ያስወስዳል። ወይም ደግሞ የገሌ የሚባል አካውንት ዝም ብለው የተደራጁ በጥላቻ እንትን ያሉ ኢትዮጵያን የሚጠሉ አካላት አንዳንድ ሰው አሁን ስለ ቀይ ባህር ምናምን አወራህ ብሎ ሊያዘጋበት ይችላል። ይሄ የሚባል አካውንት ተዘግቶብኛል ብሎ ሰውየው ሪፖርት አድርጎ ከዛ ከድርጅት ጋር መንግስትና ድርጅቱ ትብብር የሚያደርጉት ሞር ጠንካራ ነው፣ ከሪፖርቲንግ ሜካኒዝም ይለያል። ይህንን በማድረግ ውስጥ ሌሎች መንግስትም ደግሞ ለራሱ የሚፈልጋቸውን እያስከፈተ ደግሞ አንዳንድ ጊዜ ቀደም ሲል እንደተለመደው ደግሞ እነዚህ የኔን ሀሳብ አንሸራሽሩም እና ብሎ ደግሞ እሱም የማያዘጋበትንም እድል በሚፈጥር የአሰራር ስርዓት እሱ ከድርጅቱ እንዳያደርገው እሱ ከድርጅቱ ጋር ያላቸው ግንኙነት የሚወስነው ነው የሚሆነው። ዲሞክራቲክ የሆነ ነው መሆን ያለበት፣ ግን ኤቲካል ህግ ነው መሰረቱ። ሲስማሙ ዝም ብለው ባክዶር ሃንድሼክ ሳይሆን እኛ ባለን የሳይበር ቡሊንግ የሳይበር ማህበራዊ ሚዲያ አጠቃቀም ህግ አለን፣ አዋጅ አለን። በእነዚህ አዋጆች መሰረት እንዲተዳደርልን እንፈልጋለን ይሄ ሪሌሽንሺፕ እና ተነጋግረን አብረን እንስራ የሚሉበት እንደዛ አይነት ትስስር ቢኖራቸው ያላቸውም ነገር ካለ እሱ ላይ ቢልድ ቢያደርጉ ይመረጣል እላለሁ። ግን ጥሩ ነገር አለ። ዛሬ ስንገናኝ ሰኔና ሰኞ ገጥሟልና ሰኔና ሰኞ ገጥሟል። ምንድን ነው ሰኔና ሰኞ ሲገጥም ምን ይታያል? የሆነ ነገር ያለ ይመስለኛል። እንዲህ አይነት አመለካከት ብዙም አሁን ድንገት ትዝ ብሎኝ ነውና በእንደዚህ አይነት ምልከታ እንግዲህ ጥሩ እድል ነው ምናምን የሚለውን ዝም ብሎ ይዘን ወይም መጥፎ እድል ይሁን የሃይማኖት ሰዎችስ አንዳንድ ጊዜ
በሃይማኖቱ በኩል እውቅናም ያልተሰጠው ትንሽ የሆነች አንድ ሁለት ፊደልም መጽሐፍ ቅዱስን ያነበበው በዚያኛውም በኩል በዚህም ሲያራውጥ ይውልና ሚዲያውን የሚቆጣጠርበት ደግሞ እነሱ ናቸው። በጣም እንትን ያላቸው ተከታይና አልጎሪዝሙም ቶሎ ቶሎ ያመጣቸዋል ብዙ ስላላቸው እንደዚህ አይነት አጋጣሚዎች በሚፈጠሩ ሰዓት ላይ እንደውም ለጥፋት ኃላፊነት ሊወስዱ የማይችሉና ማንን ወክለው እንደሚናገሩ ማይታወቁ ሶሻል ሚዲያውን እንደፈለጋቸው የሚያራውጡበት እድል አለ። አንዳንዶቹ ደግሞ በተለይ መቆንጠጥ የሚገባቸው ደግሞ እየታዩ ሲታለፉና ገዢውን ፓርቲ ታከው ደግሞ የሚያልፉ ጸሎት አድራጊ ነን ምናምን አስመስለው ለሌላ ጥፋታቸው መሸፈኛ አድርገው ሌሎችን ሲያስቆጩ ሌሎች እነሱስ የሚል ነገር እስኪያነሱ ድረስ እነሱ ያነሱ ጊዜ ቁጣ ሲመጣና በሕግ አግባብ ሲታዩ እነገሌስ የሚሉበትን እድል እየፈጠረና የመንግስት ተቋማትንና መንግስትን ታማኒነት በሚያሳጣ መልክ እንዲህ መንግስትን እየታከኩ የሚርመሰመሱ ኃይሎች አሉና እነዚህም ሶሻል ሚዲያው ላይ ሚናቸው በጣም ከፍተኛ ስለሆነ እዚህም ላይ ያለን አስተያየት ስጠንና የምትመክረውን ሀሳብ ካለ በሱ እንቋጭ። እሺ፣ የሃይማኖት ድርጅቶች ነፃነት እንጂ ኃላፊነታቸውን ማኔጅ አላደረግም። ኢትዮጵያ ውስጥ በጣም የሚቀረናል። ነፃነታቸውን ብቻ ልክ ህዝብም ጋር ብዙ ጊዜ የሚታየው አስተሳሰብ ይሄ ነው። ዲሞክራሲ ዲሞክራሲ እንደሆነ ብዙ የምናውቅ አይመስለኝም። ነፃነቴ መብቴ ነው እንጂ ግዴታ የሚለውን እንድትነግረውም እንድታነሳበትም አይፈልግም። ስለ ግዴታውም ማሰብ አብሮ ነው የሚሄዱ። መብትና ግዴታ የማይነጣጠሉ ሁለት ነገሮች ናቸው። ድርጅቶችም ተቋማትም የዚህ ኃላፊነት ባለቤት ናቸው። መብታቸውና ግዴታቸውን የማወቅ መብታቸው ይታወቃል። በነፃነት የማምለክ፣ የመሰብሰብ፣ ሀሳብን የማንቀሳቀስ። ግዴታቸው ደግሞ ምንድን ነው? የሀገርን ህግ ማክበር፣ የሚያነጽ ነገር መፍጠር፣ እነኝህ ነው በህግ ውስጥ መተዳደር ያለባቸው ነገር አለ። ድርጅቶቹ እንደ ተቋም መሪዎች አሏቸው። ጤነኛ ግንኙነት ከህዝብ ጋር ያላቸው በጣም የሰከኑ የተማሩ ጠቢብ የሆኑ የተረጋጉ ናቸው። የሙስሊሙም የፕሮቴስታንቱም የኦርቶዶክሱ የፕሮቴስታንቱ ስልህ የፕሮቴስታንት ትክክለኛው የፕሮቴስታንቱ ማለት ነው። ይሄ ፒኤልሲ ምናምን የራሳቸው ድርጅት ፈጥረው እንትን የሚሉትን እኔ ፕሮቴስታንት እምነት ውስጥ ያደግኩኝም ራሴም ስለሆንኩኝ እኔ ኃላፊነት ወስጄ እናገራለሁኝ። ብዙ ጉዳይ አይሉኝም። እኔ እነሱ መንግስት እንደውም ጠንከር ባለ መንገድ ማየት አለበት እነኛን አካላት ቢኮዝ መገራት አለበት። ራሱ እንትኑ ሲስተም ውስጥ መሆን አለበት። እነሱ ወንጌላውያን አማኞች ቤተክርስቲያን ጋር ያላቸው ግንኙነት አሁን ቅርብ ጊዜ የተሻለ ነገር አይተንበት ነበረ። እሱ መሰራት አለበት። ግን ተጽዕኖም እየፈጠሩ ያሉት እነሱ ናቸው። ቀደም ላልኩ ጉዳዮች፣ ሀገራዊ ጉዳዮች ላይ ህዝብን ወደ ፈለገው በማወዛወዝ ሂደት ውስጥ ግን እነሱ ጫን ያለ ላቅ ያለ ተጽዕኖ ያላቸው ይመስላል። ያው እሱ አንተ እንደ ግለሰብ ነፃነትህን እንጂ መብትህን እንጂ ግዴታህን መስማትም ማየትም ማውራትም የማትፈልግ ከሆነ እንደ አደረጃጀት ወይም እንደ ግሩፕ ነፃነታቸውንና መብታቸውን እንጂ ግዴታቸውን የማይሰሙ ግዴታቸውን የማይወጡ አካላትን ነው ፈልገህ የምትቀላቀለው። ባለፈው እንዳነሳ ነው ማለት ነው። ጠጪው ከጠጪው፣ ቀማቴው ከቀማቴው፣ ጸላዩ ከጸላዩ ነው የሚሄደው። ሌባው ከሌባው ነው ግዴታውን የማይወጣው ግዴታውን ከማይወጣው ነው የሚሰበሰበው። እሱ ምንም ጥያቄ የለውም። ማህበረሰባችን ውስጥ ደግሞ ይሄ የእውቀትና የብዙ ክፍተቶች ተፈጥረውብናል። ከፖለቲካችን፣ ከኢኮኖሚያችን፣ ከጉርብትናዎቻችን፣ ከብዙ ነገር የተነሳ እሱም ብዙ ሳንገባ at the end of the day ህጉን አክብረው የሚንቀሳቀሱ መሆን አለባቸው። እስካሁን ድረስ መብታቸው ላይ ፎከስ አድርገን እንጂ ግዴታቸውን ማስፈጸም ስራ አይታይም። አንዳንዶቹ ግዴታዎች መስመርም አልተሰመረላቸውም። ግልጽ የሆነ መስመር መሰመር አለበት። እነኛ ተፈጻሚ መሆን አለባቸው። ሶሻል ሚዲያ ላይ ያሉት እነኚህን መሪዎች ቅድም እንዳልኩ የፕሮቴስታንቱ ጥሩ ትክክለኛ የሆነ አመራር አለ። የአብያተ ክርስቲያናት ህብረት ሊደርሺፑ፣ ስትራክቸሩ፣ ስራቸው ድንቅ ናቸው። በጣም ነው የምወዳቸው። ፓትሪያርኩና የኦርቶዶክስ የተዋህዶ ቤተክርስቲያን ቀሳውስቱ፣ ሲኖዶሱ ጠንካራ ነው። በጣም ስትሮንግ፣ ብዙም ፓወር ያለው፣ ብዙ አእምሮ ያለው፣ ብዙ የተረጋጋ ሀገር የሚመራ ህዝብ የሚመራ መንፈስ ያለው አካል ነው። የሙስሊሙ መጅሊሱ በጣም ጠንካራ ነው። ስትሮንግ ካውንስል ነው። የተረጋጋ ነው። በዚህም የማይዋከብ ነው። ግዴታውን ኃላፊነቱን የሚያውቅ ትልቅ ኃይል ነው። እነኚህ መሪዎቹ ናቸው፣ ትክክለኛ መሪዎቹ። ከስር ሱዶ መሪዎች አሉ። የእንትን በክንትን ነኝ ከዚህ ነው የወጣሁት ይላል። አንዲት የሆነች ነገር ይዞ ጥግ ይዞ
መነጻጸር እሰራለሁኝ ይላል። የአንዱን ሃይማኖት ይሰድባል። የእንትን መሪ ነኝ ይላል። የዚች ሰፈር እንትን ነኝ ይላል። ተነስቶ እነኚህ መሪዎች ነው የሚሳደቡት። መጀመሪያ እነዚህ መሪዎች ላይ ነው የሚያንጹት። ምክንያቱም በዛ ስትራክቸር ስር ከሆኑ ያ የተረጋጋ መንፈስ ስር ሊሆኑ ነው። እነሱ የሚፈልጉት መበጥበጥ፣ መቀወጥ፣ ሺሶ መሰብሰብ፣ ሳንቲም መልቀም ላጥ ነው የሚሉት እና እነሱን የሚከተል ሰው እንዳይኖር ምን እናድርግ ማለታቸው ይከተላቸዋል። ግን አውቆ እንዲከተላቸው ማድረግ መቻል አለብን። ኤንድ ደግሞ እነሱ ላይ ኃላፊነት መወሰድ አለበት። እንደዛ እነሱ አጨብጭብና የሚሉለት ግርግር አንፈራም የሚል መንግስት አይ ያንተ አጨብጭብለት፣ ተከተለው፣ ትከሻ ላይ ተሸከመው፣ ህግ ጥሷል፣ ሰማያዊ እንትን ኦሬንጅ ብርቱካናማ ቱታውን ለብሶ ታየዋለህ። ምክንያቱም ብዙ ጊዜ የዚህ በሃይማኖት ጉዳይ ለሚነሱ አጀንዳዎች ይሄ ተከታዩ ማህበረሰብ ዝም ብሎ አልጎሪዝሙ እንዳመጣለት ሾፍ ያደርግና እንዴት፣ ለምን፣ ከየቱ ጋር ማን ምናምን የሚል ጉዳይ ውስጥ መግባት አይፈልግም። ሁሉም በየእምነቱ ተነክቷል ብሎ ስለሚያስብ እንደው መንግስተ ሰማያትን የወረሰ ስለሚመስለው ደርሶ ጦር ወደ ማዘዝ ስለሚሄድ እሳት ውስጥ ከገባን በኋላ ከመፍጨርጨር በጣም ሲሪየስሊ ሚዲያው እንዴት መመራት አለበት እዚህ አካባቢ የሚለው ቢታይ ከሚል መነሻ ነው። እንግዲህ አያና ፈይሳ ስለነበረን ቆይታ ጊዜን ሰዓትን ሰጥታ አንተ ጋር ጠዋት ነው መሰለኝ ከእንቅልፍ እንደተነሳ ጠምጃ ያለው እኔም ጋር በጣም መሽቷል። ለተመልካቾችንም በቂ ሰዓት ያወራን ይመስለኛል። ግን ጉዳያችን ብዙ ነው። ልክ እንደዚህ አይነት አጀንዳዎች ሀገር ላይ በሚመጡ ጊዜ በተመሳሳይ እየተገናኘን ቢያንስ ብዙም ርቀት ከኛ የተሻሉ ሰዎችም ቢኖሩ እንደው ዝም ብሎ ሀሳባችንን በተለየ መልኩ ወስደው አሻሽለው የራሳቸውን ነገር ጨምረውበት እንዲያጎለብቱት እንዲያርሙበት የኛ ድምፅ እንግዲህ እኔም እንደ ጋዜጠኛ አንተም እዚያ እንዳለ ታዛቢና እንደ ፖለቲካ ተንታኝ ዓለም አቀፉ ማህበረሰብ ስለ ሀገራችን፣ ስለ መሪዎቻችን፣ ስለ ተቃዋሚ ፓርቲ ማህበረሰቡ፣ ሃይማኖተኞቹ ምን ይላል የሚለውን ነገር ቢያንስ ምን እንደሚባሉ ለመንገር ያህል ያደረግነው ውይይት ነው እና ወደፊትም እንደዚህ ውስን የሆኑ አጀንዳዎችን እየመረጥን በስፋት የምንገናኝ ነው የሚሆነው።